السلام عليكم ورحمة الله وبركاته. وعليكم السلام. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أحبتي في الله، يقول الله تبارك وتعالى في محكم تنزيله: واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا. ጌታችን አላህ ሱብሓነሁ ወተዓላ በዚህ አንቀጽ ምን ይላል? ወضرب لهم مثل الحياة الدنيا بماء የዱንያን ህይወት ለዱንያ ህይወት ምሳሌ ስጣቸው፣ አስታውሳቸው። በምሳሌ በምን ምሳሌ? ከማء أنزلناه من السماء ልክ ከሰማይ ከደመና እንዳወረድነው ዝናብ ውሃ። فاختلط به نبات الأرض ከምድር በቀይ ጋር ተቀላቀለ። ምድር ላይ አልፎ ምድር ላይ ወርዶ በቃይ አብቅሎ ለምልሞ አሸብርቆ ደምቆ ለሁሉ አባብቶ ለተመልካች የሚያጓጓ ከሆነ በኋላ فأصبح هشيما تذروه الرياح እንደገና ጠውልጎና ደርቆ ተሰባብሮ ነፋስ የሚበትነው ይሆናል። ልክ እንደዛ ነው የዱንያ ምሳሌዋ። وكان الله على كل شيء مقتدرا አላህ በሁሉ ነገር ላይ ቻይ ነው። እናንተንም ካልነበራችሁ አስገኘ አኖረ፣ መጨረሻ ደግሞ ወደ ምድር ትመለሳላችሁ፣ ከዛ እንደገና ይቀሰቅሳችኋል። የዱንያ ምሳሌ የእናንተ ምሳሌ ነው። የዱንያ ምሳሌ ይሄ ነው። የዱንያ ምሳሌ አንዴ ታሸበርቃለች፣ ትደምቃለች፣ ለሚመለከት ለሚያይ ሁሉ ታጓጓለች። መጨረሻዋ ግን መጠውለግ መጥፋት ነው። በዚህ የሚያስታውሰን ምንድነው? አላህ Subhanahu Wa Ta'ala ዘላለማዊ አድርገን አስበን ዘላለማዊ ሀገራችንን እንዳንዘነጋ ነው። ጠቢባን ይችን አንቀጽ መነሻ በማድረግ አላህ Subhanahu Wa Ta'ala ዱንያን ለምን በውሃ መሰላት ይላሉ። ለምንድነው የመሰላት? የሚሰጡት ነገር አላቸው፣ የሚያስቀምጡት ትንታኔ አላቸው። ዱንያን በውሃ ይመስላታል። ለምን በውሃ መሰላት? ምንድነው የሚያመሳስላት ነገር ከተባለ፣ አንደኛ ውሃ አንድ ቦታ ላይ አይረጋም፣ ይወርዳል፣ ይንቀሳቀሳል። ዱንያ ልክ እንደዚህ ነች፣ ወጥ አይደለችም። የሆነ ጊዜ ያማረ ጥሩ የሆነ የተደላደለ ህይወት የነበረው ከዛ እንዳልነበረ ይሆናል። ትናንት በጣም ከሰው በታች የነበረ በዱንያ መለኪያ ከዛ ደግሞ እንደገና በዱንያ ጉዳይ ከሰው ሁሉ በላይ ሆኖ ሊታይ ይችላል። አንድ ቦታ ላይ አትረጋም ዱንያ። ልክ እንደ ውሃ በውሃ የተሰጠችበት ምሳሌ ይሄ ነው። እዚህ ቦታ ያረፈ ዝናቡ በጨመረ ቁጥር ወርዶ ሌላ ቦታ ይሄዳል፣ እየተንቀሳቀሰ ነው የሚሄደው። ዱንያም እንደዚህ ሆነች፣ ከፍና ዝቅ አላት። ሌላ ዱንያን በውሃ የመሰለበት ምክንያት لا يستقيم على حالة واحدة የዝናብ ውሃ አንድ ሐል ላይ አይጸናም። በበረዶ ግግር ይሆናል፣ ፈሳሽ ይሆናል፣ ሌላ ጊዜ ይተናል፣ የተለያየ ሁኔታዎችን ያሳልፋል። ዱንያም ልክ እንደዚህ ሆነች አሉ። በሌላ በኩል ደግሞ ውሃ ይጠፋል፣ ይሄዳል። ዱንያም ልክ እንደዚህ ሆነች። ዱንያም ፍጻሜዋ መጥፋት ነው። ኩሉ መን ዐለይሃ ፋን፣ ሁሉ በሷ ላይ ያለ ጠፊ ነውና በዚህ ምሳሌ ያደረገበት ምክንያት ይሄ ነው አንዱ ይላሉ። በሌላ በኩል ደግሞ በውሃ የተመሰለችበት ምክንያት አንድ አካል ውሃ ውስጥ ገብቶ ውሃ ሳይነካው አይወጣም። ልክ እንደዚሁ ዱንያ ውስጥ የመጣ አካልን ወደ ዱንያ የተነካካ አካልን እንደዚሁ ዝም ብሎ አይወጣም ሳይፈተን። ወደ ውሃ የገባ አካል ሳይበሰብስ ሳይረጥብ እንደማይወጣም ዱንያ ውስጥ የገባ አካል ሳይፈተን አያልፍም። ፈተናውን ያልፋል፣ ፈተናውን የሚወድቃል። በውሃ የመሰለበት ሌላኛው ምክንያት ይሄ ነው አሉ። በሌላ በኩል ደግሞ በውሃ የመሰለበት ምክንያት ውሃ በመጠኑ ከሆነ ጠቃሚ ነው፣ ጥቅም አለው። ሲበዛ ግን ይጎዳል፣ ጥፋት ያደርሳል። ዱንያም ልክ እንደዚህ ሆነች አሉ። በልክ ስትሆን ትጠቅማለች፣ የአኺራ ስንቅ ይገነባባታል፣ መሰረታዊ ነገር ይሟላባታል። ለዚያም ነው ከዱንያም ህይወታችሁን አትዘንጉ የተባለው። ነገር ግን ከበዛችስ ዱንያ ስትበዛ ሰዎችን ጭልጥ አድርጋ
አኺራን መዘንጋት ውስጥ ትከታለች፣ ጥጋብ ውስጥ ትከታለች፣ እብሪት ውስጥ ትከታለች፣ የሌሎችን ሐቅ መዳፈር ውስጥ ትከታለች። በውሃ የተሰጠ ምሳሌ የተደረገችበት ምክንያት አንዱ ይሄ ነው አሉ። ስለዚህ አላህ ሱብሓነሁ ወተዓላ በተጠቀሰችው አንቀጽ ዱንያ ልክ እንደዚህ ያሸበረቀች እንደሆነች ሲጠቁም ምን እያለን ነው? በሐዲስ ነቢይ ሰለላሁ ዐለይሂ ወሰለም እንደተናገሩት አዱንያ ሑልወቱን ኸዲራ፣ ዱንያ ማለት ሑልዋ ጣፋጭ ነች፣ ኸዲራ ለምለም አረንጓዴ ነች አሉ። ምሳሌዋ ይሄ ነው አሉ። ሑልዋ ነች፣ ጣፋጭ ነች፣ ለምላስ ለጣዕም አላት፣ ለልብ የሚይዝ ነገር አለ። ኸዲራ ለምለም ነች፣ ያሸበረቀች ነች፣ አይን ትይዛለች። በዚህ የተነሳ ምን ታደርጋለች? ከሌላ አቅጣጫ ትኩረትን ትሰርቃለች። ወደ አኺራ ሊኖር የሚገባን ትኩረት ታዞራለች። ዘላለማዊ ቤታችንን ታዘነጋለች። ከሞት በኋላ ያለን ነገር አላህ ፊት መቆምን፣ የቀብር ጥያቄ፣ በርካታ ነገሮችን ታዘነጋለች። ለምን? ለአይን ያሸበረቀ አይንን የሚስብ ነገር፣ ለልብ የሚያማልን ምላስን የሚይዝ ነገር የመያዝ ዕድሉ ሰፊ ነው። በዚህ ሰበብ የተነሳ ሰዎች ዱንያ ውስጥ ስምጥ ብለው አኺራቸውን የሚዘነጉበት ሁኔታ ብዙ ነው። መዘንጋት ብቻ አይደለም፣ ሐታ ወደ መስጂድ የቀረቡ ወደ ኢማን የቀረቡ ደጋጎች ሳይቀሩ አኺራን ሲያስቡ ተግሳጽ ሲያገኙና ከዛ ገለል ሲሉ የሚኖራቸው ስሜት አንድ አይደለም። ሐንዘለቱ አልኡሰይዲ ረዲየላሁ ዐንሁ ምን ይላሉ? ከነቢዩ ሰለላሁ ዐለይሂ ወሰለም ጸሐፊዎች አንዱ ናቸው። ለቂየኒ አቡበክር ጋር ተገናኘን፣ አቡበክር አገኘሁኝ አሉ። ከይፈ እንተ ያ ሐንዘላ ሆይ እንዴት ነህ አሉኝ አሉ። በዚህም ጊዜ ቁልቱ ናፈቀ ሐንዘላማ ሙናፊቅ ሆነ አልኳቸዋል። ለአቡበክር ሲዲቅ ሱብሓነላህ ማ ተቁል ምንድነው እያልክ ያለኸው አሉ አቡበክር ሲዲቅ። قال قلت نكون عند رسول الله صلى الله عليه وسلم يذكرنا بالنار والجنة حتى كأن رأي عين كما لتنيو زند سنهون بجنة بأسات قداي سيجسد ونسيستوسن لك بيناتشن اندمنا ينهون على لجنة يمنوراتشو مقامل يتلين استوصوا يحب زمجانا أنس بن النضر رضي الله عنه مدن بسيرين برم ከኡሑድ ተራራ ስር የጀነት ሽታ እየመጣብኝ ነው ነበር ያለው። ሲነገራቸው የሚሰማቸው ሌላ ነው። ጀሃነም ላይ የሆነው ሰሃቢ አሁን እዚህ ደግሞ ሴት ላይ ጀነት ላይ ሴት ምንድን ነው ያለው? አፉ ላይ ተምር ነበረ። እሱን አይቆ አላምጦ መዋጥ ጊዜ ከጀነት መዘግየት ነው የሆነበት። አውጥቶ ጥሎት ነው ቀጥታ የገባው የተጋፈጠው። እና ስለዚህ ስንሆን ከመልእክተኛው ዘንድ ሲመክሩን ጀነትንም እንደዚሁም ስለ እሳትም ሲነግሩን እንደምናይ ነበር የምንሆነው፣ እንደዛ ነው የምንሆነው አሉ። ነገር ግን فإذا خرجنا من عند رسول الله صلى الله عليه وسلم عافتنا الأزواج والأولاد والضيعات فنسينا كثيرا ከሳቸው ዘንድ ዞር ብለን ሚስቶች ጋር ልጆች ጋር ንብረት ጋር ያለን ትኩረት ወደዛ ሲሆን ግን ብዙ ነገር እንዘነጋለን እንረሳለን አሉ። ብዙ ነገር እንረሳለን። ይሄንን ነው ንፍቅና ብለው የገለጹት ሐንዘላ። አቡበክር ምን አሉ? فوالله إنا لنلقى مثل هذا والله እኛም ይሄ ነገር ይገጥመናል አሉ። فانطلقت أنا وأبو بكر أنا أبو بكر هيدنا برن حتى دخلنا على رسول الله صلى الله عليه وسلم قلت نافق حنظلة يا رسول الله قلت يا الله نبيتنا هوي حنظلة منافق هنا الكواتشو. فقال رسول الله صلى الله عليه وسلم وما ذاك من دنا مكنياتو قالوا. قلت يا رسول الله نكون عندك تذكرنا بالنار والجنة حتى كأن رأي عين أنت قاسمون إني سمان سميتي هنا سنزور قد كذي سميت الوقت لنا الناكتو بذين قزي ملكتين صلى الله عليه وسلم من قالوا والذي نفسي بيده نفسي رجبه نتوجيتاي هنا بي إن لو تدومون على ما تكونون عندي إن ذنب متهونت هنيتا بتنزرقوا بتزوترون وفي الذكر اللهم بموصاد لما استوتم لا يبزيه ملكوا بتكترون لصافحتكم الملائكة على فروشكم وفي طرقكم ملائكة بمن يتاوچاچو لاي بمن ذنوچاچو لاي يالاچو قطتا بسلام تيጨብጧችሁ ነበር ይዘይሯችሁ ነበር ولكن حنظلة ነገር ግን حنظلة ሆይ ساعة وساعة
ነገር ግን ለሁሉም ጊዜ ያለው አለ። እዚህ ጋር ስትሆን የሚኖር ስሜት አለ፣ ለዚህ መስጠት ስላለበት። በሌላ በኩል ደግሞ ለቤተሰብ የምትሰጠው ጊዜ አለ፣ ለልጅ የምትሰጠው ጊዜ አለ፣ ለዱንያ የምትሰጠው ጊዜ አለ። ሁሉም አለው። በጠቆም ማስታወስ የፈለኩት ነገር ምንድነው? እነዛ ደጋጎች እንኳን ከዛ የተድሳት ስሜት ዘወር ሲሉ የዱንያ ጣጣ የዱንያ ሰንክሳር የሚያሳድርባቸውን ነገር እየጠቆሙና ያሉት እኛስ የበለጠ በተለይ በዚህ ዘመን የሚያዘናጋው ነገር በበዛበት የሚያዘናጋው ንግዳችን፣ ግብይታችን፣ ሙዓመላታችን ከዲን የራቀ በሆነበት ዘመን ያለን ርቀት ይበልጥ የሰፋ ይበልጥ የጠነከረ ነው የሚሆነው። ሙሉ ትኩረታችንን ይወስደዋል። ለዚያም ነው አላህ ከላ በላ ትሕቡነ ልዓጅላ ይልቁንም ያችን ከላ በል ትሕቡነ ልዓጅላ ያችን ቸኳሏን ፈጣኗን ህይወት በተለየ ትወዳላችሁ ወተዳሩነ ልአኺራ አኺራን ቸላ ትላላችሁ ይላል። ይሄ የሰው ልጅ ባህሪ ነው። የሰው ልጅ ባህሪ ነው። በዱንያ ሲሰምጥ ሙሉ ትኩረቱ እዛ ላይ ይሆናል። ዘላለማዊ ቤቱን ይረሳል። ብልጥ ነጋዴ እኮ ይሄን ያደርግ ሐታ ለዱንያው ራሱ ለዱንያው ብልጥ የሆነ ነጋዴ ከፊቱ የተደቀነ ሙሉ ንብረቱን የሚያሳጣው ካለ ይጠነቀቃል። ለለት የሚያስበውን ትርፍ እየተመለከተ ሙሉ አደጋ ላይ ሙሉ ንብረቱን አደጋ ላይ ለመጣል በዚህ መልኩ አይጓዝም። ነገር ግን ዱንያ ባህሪዋ ሕልዋ ነች፣ ኸቢራ ነች። በዚህ የተነሳ ትኩረትን ትሰርቃለች። በዚህ የተነሳ ظልም ላይ ትጥላለች። በዚህ የተነሳ መሰረታዊ ነገራችንን ችላ እንድንል ታደርገናለች። ስለዚህ ለዚህ ነው በተለያየ መልኩ መልእክተኛው ሰለላሁ ዐለይሂ ወሰለም በተቅዋ የሚያሳስቡን ጌታችን አላህ ሱብሓነሁ ወተዓላ በተቅዋ የሚያሳስበን ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله ይለናል። በእርግጥም ከእናንተ በፊት መጽሐፍ የተሰጡ ሰዎችን እናንተንም አላህን በመፍራት አሳስበናችኋል፣ አደራ ብለናችኋል። አላህ ራሱን እንድንፈራ ያሳስበናል፣ እሳትን እንድንፈራ ያሳስበናል። ወተቁ النار التي أعدت للكافرين እያለ يوم القيامة እንድንፈራ ያሳስበናል። በምን መልኩ? ወተቁ يوما ترجعون فيه إلى الله ያንን ወደ አላህ የምትመለሱበትን ቀን ፍሩት ይለናል። አጠቃላይ ተሰብስቦ አላህን መፍራት ላይ ነው ያለው። ምክንያቱም يوم القيامة ያዘጋጀው አላህ ነው። እሳትን ያዘጋጀው አላህ ነው። ነገ ከአላህ ፊት ሂሳብ አለ። አላህን መፍራት ትዕዛዝን እንድናስገኝ ክልከላን እንድንርቅ ያደርገናል። አላህን መፍራት ዓላማው ይሄ ነው። የተገኘንበት ዓላማ ሁሉ ይሄ ነው። አላህን መፍራት መጽሐፍት የወረዱበት ዓላማ ይሄ ነው። አላህን መፍራት እዚህ ያሰባሰበን ዓላማው ግቡ ራሱ ሰበቡ ይሄ ነው። ለሁሉ ዒባዳ መነሻ ገፊ ምክንያቱ ምንድነው? ተቅዋ ነው፣ አላህን መፍራት። ለዚያም ነው ደግሞ ደጋግሞ የሚያስታውሰን አላህን መፍራት ምላሳችንን እንድንሰበስብ ስራችንን እንድናስተካክል ይጠቅመናል፣ ያደርገናል። ስለዚህ በሁሉም አቅጣጫ የተቅዋ ጉዳይ ተገቢ ትኩረት ልንሰጠው ይገባል። የዒባዳ ዓላማ አላህን መፍራት ነው ሲጀመር። ዑመር ብን ዓብዱልዓዚዝ ረሒመሁላህ ምን ይላሉ? አተቂ ሙልጀሙን አሉ። አላህን ፈሪ የሆነ ሰው ልጓም አፉ ላይ አለ፣ የተለጎመ ነው። አፉ ላይ ልጓም ያለበትን ፈረስ፣ አፉ ላይ ገመድ ያለበትን ግመል አስቡት። እንደፈለገ እኮ አይንቀሳቀስም፣ ተይዟል። በሚወስዱት አቅጣጫ ነው የሚሄደው። ይሄ መንገድ ደበረኝ አይልም፣ ይሄ መንገድ አይሆነኝም አይልም፣ በዛ መሄድ እፈልጋለሁ አይልም። አተቂ ሙልጀም አላህን ፈሪ የሆነ አካል ልክ እንደዚህ ነው። ልጓም አለ ከሱ ጋር ስሜቱ በነዳው ቦታ አቅጣጫ ሁሉ አይሄድም፣ አይነጉድም። ይልቁንም ልጓም አለ አፉ ላይ፣ ያንን ልጓም ተከትሎ ነው የሚሄደው። አላህን ያስባል። አተቂ ሙልጀሙን ላ የፍዓል ኩለ ማ ዩሪድ የሚያሻውን ሁሉ ያሰኘውን ሁሉ አይፈጽምም አለ ዑመር ብን ዓብዱልዓዚዝ። ስለዚህ ይሄ ተቅዋ ሲኖር ስሜታችን ብዙ ትከጅላለች፣ ምላሳችን ብዙ ይከጅላል፣ ጆሮአችን ብዙ ይከጅላል። የተለያዩ አካሎቻችን ወደ ጥፋት የሚያዘነብሉበት ነገር ይኖራቸዋል። ነገር ግን ተቅዋ ከውስጥ ሲኖር ልብ የተስተካከለች ስትሆን እሷ ምን ታደርገዋለች? ልጓሙ ልብ ላይ ነው ያለው ማለት ነው። ልጓሙ የተያዘው በልብ ነው። ልብ ከተበላሸ ገደል ላይ ይከታል፣ ገደል ላይ ነው የምትጥለው። አላ ወኢነ ፊል ጀሰድ ሙድጋ ኢዛ ሰለሐት ሰለሐ አልጀሰድ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉ። እሷ ከተስተካከለች አካል በሙሉ ይስተካከላል ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የዒባዳዎች ዓላማ ይሄ ነው። ከፊታችን ያለው ትልቅ መውሲም አለ፣ የዒባዳ ገበያ አለ። ረመዳን ትኩረቴ እሱን በተመለከተ ነው።
يا رمضان يزوم علامة تقوى تحقيق ما درجنه الله سبحانه وتعالى يا أيها الذين آمنوا كتب عليكم الصيام نانت يمنا شهوي بل نانت لا يصوم تدنقق كما كتب على الذين من قبلكم لعلكم تتقون تفروا زندنا يالو تقوى ترقابقوا زند يصوماتشن على ما هي كهنا كالأمة في جهنويانا كالأمة على النويان لجنة كان لو إهمن غاية تحقيق على درجة مالته يتناورنا أفقين يتناول وين راساتنا نموت أنا الوين علامة لعلكم تتقون تفرط زندنا يقولون عبادة على ما هنا من فتقهم عند الفتقهم يدرجنا تقوى يبلغ للناس تقوى من فتقهم تقوى بين الصوم يصوم تقوى بين الصلاة يستجدون وإنها لكبيرة إلا على الخاشعين اللهم بني فرد لا كان من الاستجر كبار نجنوك يا الله سبحانه وتعالى استعينوا بالصبر والصلاة كبار نجسون بني فرد لا كان من الاستجر صلاة لمسجد صوم لمصوم زكاة لمسأت يملك أسد وسيال تقوى الله المفراتنا كالنزيه مسألة يقولون شلا مالت وسترأي اللي تقوى شكرين يسايون እነዚህን ነገሮች ለመፈጸም የሚያነሳሳን ተቅዋ እንደሆነ ሁሉ እነዚህን ነገሮች በመፈጸም ምናልመው የበለጠ የተቅዋን ደረጃ ከፍ አድርጎ ለማስገኘት ነው لعلكم تتقون تفرط زندن يا الله سبحانه وتعالى ስለዚህ በጾማችን እንዴት እንደምንጠቀም የተወሰኑ ነጥቦችን በማንሳት ማስታወስ እፈልጋለሁ እሱ ምንድነው ዒባዳ የፈጸመ ሁሉ ይመለዳል ማለት አይደለም የሰገደ ሁሉ አጅር ያገኛል ማለት አይደለም የሰገደ ሁሉ እኩል ነው አጅሩ ማለት አይደለም የጾመ ሁሉ እኩል ነው አጅሩ ማለት አይደለም ሐጅ ያደረገ ሁሉ እኩል ነው ማለት አይደለም ሁለት ሰዎች ከአንድ ኢማም ኋላ እኩል ጎን ለጎን ቆመው የሚያገኙት ምንዳገል የሰማይና የምድር ያክል የተራራቀ ሊሆን ይችላል እንዲሁም አንዱ አጅር አንዱ ወንጀል ሊሆን ይችላል የሚያገኘው አንዱ በመስገዱ የሚያስበው ጉራ ሊሆን ይችላል ይህ ሊሆን ይችላል መወደስ ሊሆን ይችላል የሚፈልግበት ሌላኛው ደግሞ በቁጩዕ ተፈስቶ የሚያስተነት የሚቀራውን እያስተነተነ በተፈኩር የሚቀራው ሰው እሱ ደግሞ ሌላ ዓለም ነው ያለው ሁለት የተለያየ አካል ከአንድ ኢማም ኋላ አንድ ሶላት እየሰገዱ ዋጋቸው የተራራቀ ሊሆን ይችላል ሶላትም ላይ ጾምም ላይ እንደዚሁ ሐጅም ላይ እንደዚሁ ዚክሩም ላይ ቲላወተል ቁርአን ላይ እንደዚሁ ሰዎች ቁርአን እየቀሩ አንዱ ምን ሊሆን ይችላል የሚያገኘው ሌላ ወንጀል ሊሆን ይችላል የሚከተለው አንዱ መወደስ ይሆናል እሱ እኮ ድምፁ እንዴት ነው የሚያምረው መባል ነው የፈለገው በዙሪያ ያሉ ሰዎች ጨመር ሲያደርጉ ነሻጡ እየጨመረ ምርቃናው እየጨመረ አሁን እኔ ነው ያዳምቃል ብሎ ሊያስብ ይችላል አንዳንዴ ግን አላህ ያጋልጣል አንድ ሼክ ምን ይላሉ መስጊድ ውስጥ ቁርአን እየቀራሁ ነበር አለ አሳምሬ እየቀራሁ ውስጤ ያለ ስሜት ጥሩ እየተሰማኝ ነው ያለው አለ እና ከዚህ ሆነ ሰው በእኔ መቅራት በጣም የተመሰጠ መሰለኝ ተአቲ ያሳደረበት መሰለኝ አቀራሪያ ነው በጣም ተደስቷል ብዬ ነው ያሰብኩት እና በዛው መልኩ ነሽጭ እየቀራሁ ያለ ድምፅህን ዝቅ አድርግ እየረበሽከኝ ነው አለኝ ከነጭራሹ ከሱ ጋር አይደለም ይሄ የቅርብ ቅጣት ነው ጥሩ ነው እንዲህ አይነት ቅጣት ጥሩ ነው እንደውም አላርሙ ላይ ያነካሃል ሰብሰብ ትላለህ ትደነግጣለህ ሲዘልቅ ግን ጥፋቱ የቀጠለ ይሆናል ስለዚህ ዒባዳ የፈጸመው ሁሉ አጅር ያገኛል ማለት አይደለም ዋናው ነገር ማንሳት የፈለኩት ይሄ ነው የበለጠ ዋጋ የሚያገኘው ማን ነው እንዴት ነው ከጾማችን የምንጠቀመው ረመዳን የኸይር ወር ነው ከዚህ ኸይር ማን ነው የሚጠቀመው ማይጠቀም እኮ አለ አይደል እኩል አንጠቀምም እንዴት ነው የምንጠቀመው እሱ ማስተዋል ያስፈልጋል መልእክተኛው ሰለላሁ ዐለይሂ ወሰለም ሶላትን በተመለከተ ሶሉ ከማ ረአይቱሙኒ ኡሰሊ ስሰግድ እንዳያችሁኝ ስገዱ አሉ እኔን ስሰግድ እንዳያችሁ ስገዱ አስተጋገላቸው ተላልፏል ተቀምጧል ስለዚህ ሶላታችን የነብዩ ሰለላሁ ዐለይሂ ወሰለም ሶላት መምሰል አለበት በዘፈቀደ እንደመጣልን አይደለም መስገድ ያለበት ሐጅን በተመለከተ ሁሉ መናሲከኩም አሉ የሐጅ ስርዓታቸውን ከኔ ወሰዱ አሉ እያሳዩ እያስተማሩ እየተገበሩ እያንዳንዱን ዝርዝር ነገር ነው ሰሃቦች ተቀብለው ዝርዝሩን ያስተላለፉት እንዴት ይሄን ሁሉ ያዙት ለማለት በሚያስደል መልኩ ብዙ ገጾችን የሚይዝ ዝርዝር ነገር ከመነሻቸው ጀምሮ ለቀናት የወሰደ ዝርዝር ዒባዳቸውን ልቅም አድርገው አስተላልፈዋል ሰሃቦች ለምሳሌ ጃቢር ብን አብዱላህ ረዲየላሁ ዐንሁማ የሐጅ ተግባር በተመለከተ ራሱን የቻለ አንድ ኪታብ
ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻው ሐጅ ላይ የፈጸሙትን ዝርዝር አስቀምጠዋል። ሌሎችም ዒባዳዎች ልክ እንደዚሁ ነው። ጾማችን የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ጋር የገጠመ ጾም መሆን አለበት። እንዲሁም ዝም ብሎ መራብ ብቻ እንዳይሆን ትኩረት መስጠት አለብን። ለዒባዳችን እንክብካቤ ያስፈልጋል፣ ትኩረት መስጠት ያስፈልጋል። ሐሰኑ አልበስሪ ረሒመሁላህ ምን ይላሉ? የብነ አደም ዐመለከ የአደም ልጅ አደራህን ስራህን ትኩረት ስጠው ተንከባከብ አሉ። ፈኢነማ ሁወ ለሕሙከ ወደሙከ ስራህ ማለት ደምህ ነው ስጋህ ነው አሉ። ለሕሙከ ወደሙከ ስጋህ ደምህ አካልህ ማለት ነው። ሰው አካሉ ቢቆረጥ ደግሞ ቢፈስ እንደማይታገሰው በስራህ ጉዳይ በዚህ መጠን ትኩረት ስጠው፣ ተንከባከበው፣ ዒባዳህን ተገቢ ትኩረት ስጠው። ፈንዙር ዐላ አይ ሓልን ተልቃ ዐመለክ በምን ሁኔታ ላይ ስራህን እንደምታገኘው ዛሬ ሁነት ተመልከት። ስንሞት ቀብራችን አብሮ ገብቶ የሚያጫውተን ስራችን ነው። ከኛ ጋር አብሮ የሚገባው ስራችን ነው። ምን አይነት ስራችን ከጎናችን እንዲሆን እንፈልጋለን? ምን አይነት ስራችን? ምን ከንጥሞ ብዙ ነገር አለ። ሸሩም አብሮ ከጎናችን ሆኖ የምንቀጣበት የምንሰቃይበት የሚያስፈራራ እንዲሆን ነው የምንፈልገው? በጭንቀት በስጋት እንድንዋጥ ነው የምንፈልገው? ወይስ የሚያዝናናን የሚያጫውተን ወሕሻ ባይተዋርነት እንዳይሰማን የሚያደርገን ነው የምንፈልገው? ስለዚህ ስራህን በምን ሁኔታ ላይ ሆነ መገናኘት እንደምትፈልግ ዛሬ ተመልከት። ኢነ ሊአህሊ ተቅዋ ዐላማት ዩዕረፉነ ቢሃ ለተቅዋ ባለቤቶች አላህን ለሚፈሩ ሰዎች የሚታወቁባቸው ምልክቶች አሉ ሐሰኑ አልበስሪ። ሲድቁል ሐዲስ ንግግራቸው ላቅ እውነተኛ መሆናቸው፣ ወልወፋእ ቢልዓህድ ቃል መምላካቸው፣ የገቡት ቃል አለ ቃል ይጠብቃሉ። ወሲለቱ ረሒም ዝምድናን መቀጠል፣ ወረሕመቱ ضዓፋ ደካሞችን ማዘን ለደካሞች ማዘን፣ ወቂለቱ ልፈኽሪ ወልኹየላ በሰዎች ላይ መጎረር ወይም ጉራ ኩራት የመሳሰለ ነገር ከሰው ስሜትን ሊቀል ይገባል። በተቻለ ለማስወገድ የሰው ልጅ ከዚህ አይነት ስሜት ላይ ጠፋ ይችላል። የሆነ ከሌሎች ካፉ በታየበት ነገር ልቡ እምጠት ሊሰማት ይችላል። አርማት ረገጣት። ወበذل المعروف وقلة المباهات للناس በذل المعروف መልካም መዋል ለሰዎች መቸር፣ ሰዎች ላይ ፉክክርን ከሰው ለመታየትን መቀነስ፣ وحسن الخلق እያሉ ይዘረዝራሉ። ስለዚህ ለዒባዳችን ለኸይር ስራችን እንክብካቤ ልናደርግ ይገባል። ዱዓ ልናደርግ ይገባል። ዱዓ የምናደርገው ለስራችን ራሱ اللهم أعني على ذكرك وشكرك وحسن عبادتك إلى النبي صلى الله عليه وسلم. الله ሆይ አግዘኝ እርዳኝ أعني على ذكرك أنتم بموسات لك وحسن على ذكرك وشكرك أنتم بمسجد لك وحسن عبادتك بما رملك أنتم بمجزات لك. ይሄ ዱዓ ከልባችን ውስጣችን ላይ ያለ ዱዓ ብዙዎቻችን ልናውቀው እንችላለን፣ ግን በተግባር ያሳስበናል ወይ? ነብዩ ሰለላሁ ዐለይሂ ወሰለም እግራቸው እስከሚሰነጠቅ ቀን ከሌት የሚሰግዱት የሚቆሙት፣ ረጅም ጊዜ አያፈጥሩም እስከሚባሉ የሚጾሙት፣ ዒባዳ ላይ በዚህ መጠን የሚዋደቁት በዚህ መልኩ ዱዓ ያደርጋሉ። ጌታዬ ሆይ አንተን በማውሳት ላይ እንደዚሁም በአማረ መልኩ በመገዛት አንተን በማመስገን ላይ አግዘኝ ይላሉ። በዒባዳ ላይ አግዘኝ እየፈጸሙት አግዘኝ ይላሉ። ሶላታችን ያማረ እንዲሆን ጌታችን ሆይ አግዘን። ጾማችን ያማረ ይሆን ዘንድ ጌታችን ሆይ አግዘን። ቁርአናችን መቼ ነው ሙስሐፍ የተከፈተው? ቁርአን በመቅራት ላይ አግዘን ጌታችን ሆይ። ዚክር ላይ ደካማ ነኝ፣ በዚክር ላይ አግዘን ጌታዬ ሆይ። ልጆቼን በዲን ላይ በመኮትኮት ላይ አግዘኝ ጌታዬ ሆይ። ከወንጀል በመራቅ ላይ አግዘኝ ጌታዬ ሆይ። ጾም በትክክል በመፈጸም ላይ አግዘኝ ጌታዬ ሆይ። ያሳስበናል። ከዚህ ይጀምራል እኮ ሰዎች ሲያስቡበት ነው ዱዓው የሚመጣው። ትኩረት ካልሰጡት ከዚህ ከሌለን የትኩረታችን ማለት ነው። ስለዚህ ተገቢ ትኩረት ልንሰጠው ይገባልና ለጾማችንም ልክ እንደዚሁ ጌታችን ሆይ ለረመዳን ደርሰው በትክክል ፈጽመው ዒባዳቸውን ከምትቀበላቸው አድርገኝ ዱዓ ልናደርግበት ይገባል። ጾም ምንድን ነው? ወደ ነጥቡ ስገባ ጾም ማለት ሲያም ወይም ጾም ማለት ምንድን ነው? الإمساك عن المفطرات من طلوع الفجر
من طلوع الفجر الصادق الإمساك متاك أدنو كمن عن المفطرات كم يسفطرون نجروش متاك أدنو كمتشي اسكمتشي من طلوع الفجر الثاني كهولتنيا فجر موقعات جمرو فجر هولتنيا فجر الثاني هولتنيا فجر الصادق فجر الكاذب የሚባላል ሐሰተኛው ፈጅር የሚባለው ቀደም ብሎ የሚወጣ ወጋገን አለ ፀሐይ በምትወጣበት በኩል በምስራቅ አቅጣጫ አድማሱ ላይ ስንመለከት መሬትና ሰማይ የተገናኘ የሚመስልበት አድማሱ ላይ ስንመለከት ወጋገን ይወጣል በሌሊቱ መጨረሻ አካባቢ ላይ ወገግ ይላል ያ ወጋገን የተለያየ አይነት ነው አንደኛው ምንድነው ከአድማሱ ከፍ ብሎ ልክ እንደ ተኩላ ጭራ እንደ ቀበሮ ጅራፍ ወደ ላይ ከፍ ብሎ ወደ ላይ የሚቆም ብርሃኑ በተን ያለ ነው የተበተነ ነው ይሄ الفجر الكاذب ተብሎ ይጠራል ሐሰተኛው ይባላል ለምን ወጋገኑ ፈጅር ማለት ንጋትን የሚያበስር ነው ይሄ ግን ንጋትን አያበስርም ከጥቂት ቆይታ በኋላ ጨለማ ይመጣል መልሶ ድብቅ ያለ ጨለማ በዚህ የተነሳ ነው الفجر الكاذب ያሉት ከዛስ አጣጣው ደግሞ ወደ ላይ ነው የቆመው ያኛው እንደዛ አይደለም አግድም ነው አድማሱ ላይ የሚበተነው ማለት ነው ብርሃኑ ከዛ ሁለተኛው ፈጅር ሲወጣ ብርሃኑ ከጀመረ በኋላ እየጨመረ እየቀነሰ አይሄድም ጉም ካልገጠመ ዝናብ ካልመጣ ሌላ ነገር ካልገጠመ በስተቀር ንጋት ነው ቀጥታ የሚቀጥለው ሁለተኛው ፈጅር ከወጣ ጀምሮ የሱብህ ሶላት ወቅቱ ከደረሰ ጀምሮ እስከ ፀሐይ መግባት ድረስ ባለው የጊዜ ገደብ ውስጥ መታቀብ መሰብሰብ መቆጠር ከምንድን አኒል ሙፈጥራት ከሚያስፈጥሩ ነገሮች በምን መልኩ بنية الصيام بنية التعبد በመገዛት ዒባዳ በመቃረብ ንያ መፈጸም አለበት እንጂ አንድ ሰው ከማታ ጀምሮ የበላው የጠጣው የሚያስፈጥር ነገር የቀመሰው ነገር የለም ሙሉ ቀን በዚህ ዋለ ጾመኛ ይባላል የዒባዳ ንያ እስካለ ድረስ بنية العبادة بنية التعبد اللهم بمجزات النية قرطኛ ውሳኔ በዚህ መልኩ ከፈጸመው ነው عن المفطرات كم يسفطروا ነገሮች የሚያስፈጥሩት ምንድናቸው ምግብ መጠጥ ግንኙነትና የመሳሰሉ ከነዚህ ጋር የተገናኙ ነገሮች ከነዚህ መቆጠር የመሳሰሉ ማለት ለምሳሌ ሲጋራ ማጨስ ሊሆን ይችላል ወይም ደግሞ ሰዎች የዘርፈ ፈሳሽ ሆነ ብለው ቢያወጡ ጾም የሚያበላሹ ነገሮች ናቸው አደራጀህ ስለዚህ ከነዚህ ነገሮች በቀኑ ክፍለ ጊዜ ምንም ሳይፈጽም የሱብህ ሶላት ወቅት ከገባበት ጀምሮ እስከ ፀሐይ መጥለቅ መቆጠር ማለት ነው ጾም ማለት ይሄ ነው ንያው በሌሊት መገኘት አለበት ለፈርድ ሶላት በሌሊቱ ክፍለ ጊዜ መገኘት አለበት ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ብለዋል من لم يبيت الصيام من الليل فلا صيام له በሌሊቱ ክፍለ ጊዜ ንያውን ያላሳደረ ነገ ለመጾም ያላሰበ ማለት ነው ጾም የለው ነገር ግን ረመዳን ጀመረ ነገ እንደሚጾም ያውቃል በተከታታይ መሃል ላይ ሐሳብ የቀየረ የለው በዛ ሁኔታ ሰፈር ሳይነሳ ዘጋበት ለምሳሌ ንያው እንዳለ ነው ነገር ግን መሃል ላይ ለምሳሌ አሞት ነበረ የመሻር ስሜት እያየ ነው ነገ ልጹም አልጹም ቁርጠኛ ውሳኔ አላደረገም ለመጾም ቁርጠኛ ውሳኔ ላይ አልደረሰም ሰፈር ላይ ሳይነሳ ነጋበት መጾም አይችልም ይሄ ሰው ረመዳን ለምን ንያው ከሌሊት ይዞት አላደረም ይሄ ሰው ለመጾም ቁርጠኛ ውሳኔ ይዞ አልነጋም መጀመሪያ አላደረበትም ምንድነው መጠቆም የፈለጉት ለንያ የተለየ ጭንቀት እንዳይኖር ነገር ግን ቸልተኝነት ከኖረ ደግሞ ምን ያስፈልጋል በዚህ መልኩ ዋጋ ሊያሳጣ ይችላል ይሄ የፈርድ ጾምን ግዴታ ጾምን በተመለከተ ነው የሱና ጾምን በተመለከተ መልእክተኛው ሰለላሁ ዐለይሂ ወሰለም ከነጋ በኋላ ራሱን እያይቋጠሩበት እንዳለ መረጃዎች ስላሉ ይቻላል ማለት ነው የሱና ጾምን በተመለከተ ስለዚህ በሌሊቱ ክፍለ ጊዜ ለመጾም ቁርጠኛ ውሳኔ ላይ መድረስ ንያ ማለት ባፍ መናገር አይደለም ነወይቱ ሶማ ገዲብ ነገ ለመጾም ነይቻለሁ የሚሉ ሰዎች አሉ ይሄ አይደለም ንያ ማሰብ ነው ለሱሑር ለመመገብ ተነሳው ነይተሃል የተነሳው ለምንድን ነው ለመመገብ ለምንድን ነው የምትመገበው ለመጾም ንያ ማለት እሱ ነው ንያ ማለት ይሄ ነው ማሰብ ማለት ነው النية محلها القلب ቦታዋ ልብ ነው
ማሰብ ነው ቁርጠኛ ውሳኔ ላይ መድረስ ነው ለመጾም ቁርጠኛ ውሳኔ ካደረግ ንያን አስገኝተሃል ማለት ነው እነዚህ ጾምን የሚያበላሹ ነገሮች ጾም የሚያበላሹት በሶስት ሸርጦች አንደኛ ዒልም ማወቅ ከኖረ የምን ማወቅ አንደኛ የሸሪዓውን ሁክም ካወቀ ሁለተኛ ደግሞ ወቅት ሐሉን ካወቀ ምን ማለት ነው የሸሪዓውን ሁክም ካወቀ ሲባል አንድ ሰው የሆነ ነገር ለምሳሌ ጾም የሚያስፈጥር ነገር ፈጸመ የሚያስፈጥር እንደሆነ ግን አላወቀም ሁክሙን አላወቀም ጾሙ አይበላሽም ወይም ደግሞ ወቅቱን በተመለከተ ፀሐይ የጠለቀች መሰለውና አፈጠረ እንደገና ፀሐይ ወጣች ገና ኮነዋል ሰዎች እንደገና አዳር ሰማ ጾሙ አልተበላሽም ጾም የሚያበላሹ ነገሮች በሶስት ሸርጥ ነው ጾም የሚያበላሹት ሶስት ነገሮች ካሉ ነው አንድ አውቆ እንደሚያበላሹ ያወቀ ከፈጸመ ሁለተኛ ذاكرا أن يكون ذاكرا አስታውሶ መፈጸም ረስቶት ከፈጸመ ረስቶት ቢበላ ረስቶት ቢጠጣ ጾሙ አይበላሽም ነብዩ ሰለላሁ ዐለይሂ ወሰለም ይህንን አስመልክቶ ምንድነው ያሉት ረስቶ የበላ ሰው ወይም የጠጣ ሰው አላህ ነው ያበላው ያጠጣው ስለዚህ ጾሙን ይቀጥል ነው ያሉት ችግር የለበትም ሶስተኛ أن يكون مختارا مرጦ ሊፈጽመው ነው ተገዶ ቢፈጽም ጾሙ አይበላሽም የሚያስፈጥረውን ነገር ጾም የሚያስፈታውን ነገር ጾም የሚያበላሸውን ነገር ተገዶ ቢፈጽም ቢገጥም የተጠቀሱትን የሚያስፈጥሩ ነገሮች ጾሙ አይበላሽም እነዚህ ሶስት ነገሮች ማስተር ያስፈልጋል ማለት ነው እሺ ከዛ በተረፈ የሚነሱት ነገሮች شروط الصيام የጾም መስፈርቶቹ ምንድናቸው ቅድመ ሁኔታዎቹ ምንድናቸው አንደኛ ሙስሊም መሆን ሙስሊም ያልሆነ ሰው የረመዳን ጾም ሙሉውን ቢጾም ዋጋ የለውም ተቀባይነት የለውም ምክንያቱም አላህ سبحانه وتعالى ምንድነው ያለው يا أيها الذين آمنوا كتب عليكم الصيام እናንተ ያመናችሁ ሆይ ያመናችሁ በአላህ ጌትነት በመልእክተኛው ነብይነት ያመናችሁ ይሄ በሌለበት كتب عليكم الصيام በእናንተ ላይ ሌሎች ላይ ግዴታ አይደለም ለማለት አይደለም ዋጋ የሚኖረው የሲኖር ነው ይሄ በሌለበት ዋጋ አይኖረውም ሁለተኛ አልቡሉግ ሁለተኛው ሸርጥ የጾም ሸርጥ ምንድነው ለአቅመ መጠን መድረስ ለአቅመ አዳም ለአቅመ ሔዋን መድረስ በምንድነው የሚደረሰው የማያውቁ የማያስተውሉ ሰዎች ስለሚኖሩ መነጋገር ያስፈልጋል እዚህም ላይ ልጆች ወደ አዋቂነት ደረጃ ደርሰዋል የሚባሉት አራት መስፈርቶች አሉ አንደኛ ኢህቲላም መሆን መጀመር የዘር ፈሳሽ መውጣት ይሄ ከተከሰተ በ13 ዓመት የሚከሰት ለምሳሌ ብሉግ ደርሰዋል ከልጅነት ተራ ወጥተዋል አዋቂ ሆነዋል ግዴታዎችን ባይፈጽሙ አዋቂዎች እንደሚጠየቁት ይጠየቃሉ ወንጀሎችን ቢፈጽሙ አዋቂዎች እንደሚጠየቁ ይጠየቃሉ የመጀመሪያው መስፈርት ኢህቲላም የዘር ፈሳሽ መውጣት መጀመር ሁለተኛው መስፈርት ነባቱ الشعر العانة የብልት ዙሪያ ጸጉር መውጣት ለመላጨት የደረሰ የሻከረ ጸጉር መኖር በዚህ መልኩ ከተደረሰ አሁንም 15 ዓመት መጠበቅ የለበትም ቀድሞ ከደረሰ ማለት ነው ለሚላጭ ደረጃ ላይ የደረሰ የሆነ ማለት ነው የብልት ጸጉር አይደለም ጺም አይደለም ለምሳሌ የተነሳው ነው በዚህ መልኩ ከመጣ ሶስተኛ ሴቶችን የሚመለከት የወር አበባ ደም ማየት መጀመር ይሄ ሲከሰትም በ12 ዓመት ሊከሰት ይችላል በ14 ዓመት ሊከሰት ይችላል አሁንም ተደርሷል ብሉግ ተደርሷል ማለት ነው ሐላፊነት ተደርሷል ልጅነት የለም ከዚህ በኋላ እንዳዋቂ ሴቶች የሚመለከታቸው ሁሉ ይመለከታታል ማለት ነው ከዛ ሰዓት ጀምሮ አራተኛ እነዚህ መስፈርቶች ሁሉም ካልታዩ ካልተከሰቱ 15 ዓመት መድረስ 15 ዓመት በጨረቃ አቆጣጠር በእስላማዊ አቆጣጠር በጨረቃ አቆጣጠር አመቱ 354 ቀን ያለው አንድ አመት በአማካይ የፀሐይ አቆጣጠር ለምሳሌ እንደ ሀገር ኢትዮጵያ የምትጠቀምበት ወይም ለቆች የሚጠቀሙበት የፀሐይ አቆጣጠር አመቱ ስንት ቀን ያለው 365 በአማካይ 365 ስንት ቀን ልዩነት ኖራቸው ማለት ነው 11 ቀን ልዩነት አለው 11 ቀን
11 ቀን በየዓመቱ ሲባዛ መለኪያችን የዒባዳ ጋር የተያያዙ ከጊዜ ጋር የተያያዙ ዒባዳዎች መቁጠሪያው በሙሉ እስላማዊ አቆጣጠር ነው ብለናል። ይሄ ከሆነ የትኛውን የጨረቃውን አቆጣጠር መነሻ ካደረግን ቀድሞ የሚደርሰው የፀሐይ ነው ወይስ የጨረቃው? የጨረቃው ነው የሚደርሰው። በተለምዶ የምንኖርበት ሀገር ተጽዕኖ አሳድሮብን ስለ እድሜያችን ስናወራ የፀሐይን መነሻ አድርገን ነው የምናወራው። የነቢዩ ሰለላሁ ዐለይሂ ወሰለም እድሜ ስንጠይቅ 63 ዓመት ነው የኖሩት እንላለን። ወደ ፀሐይ እኮ ብንቀይረው 63 አይሞላም። ማነው ከ63 በላይ ነው። ከዛ በላይ ነው እድሜያቸው። ማነው አፎን ከዛ በታች ነው። በጣም ያነሰ ነው የሚሆን፣ በደንብ ያንሳል። ምክንያቱም የጨረቃው አቆጣጠር 11 ቀን በየዓመቱ ረመዳን አሁን የምንይዝበትን አስቡት። ባለፈው ዓመት ከያዝንበት 11 ቀን ይቀንሳል ወደ ኋላ። በአራት ዓመት አካባቢ 12 ቀን ሊቀንስ ይችላል። በአማካኝ ይሄ ነው። ምን ማለት ነው የፈለኩት? የጨረቃው አቆጣጠር አነስ ያለ ስለሆነ የልጆችን እድሜ ደርሷል አልደረሰም የምንቆጥረው በጨረቃው አቆጣጠር 14 ተኩል አካባቢ ሲሆናቸው እድሜያቸው ደርሷል። 14 ተኩል አካባቢ ሲደርስ እድሜያቸው ደርሷል። ስለዚህ ከልጆች ጋር ማውራት ያስፈልጋል። ማስታወስ የፈለኩት ይሄን ነው። ልጆች ጋር ማውራት ዋጅብ ሆኖባቸው ዒባዳ ዋጅብ ሆኖባቸው ላያውቁት ይችላሉ። ስለ ሐይድ ማውራት ያስፈልጋል። ስለ ኢህቲላም ማውራት ያስፈልጋል። መታጠብ ተፋፍሮባቸው ላይታጠቡ ይችላሉ። ዝም ብለው ሊሰግዱ ይችላሉ። ዝም ብለው ሊጾሙ ይችላሉ። መጾም አይቻልም። ሐይድ ላይ ሆና ልትጾም ትችላለች። መነጋገር ያስፈልጋል ማለት ነው። ስለዚህ ሁለተኛው የጾም ሸርጥ ምንድነው? ብሉግ ለአቅመ መጠን መድረስ ነው። ሶስተኛው የጾም ሸርጥ ምንድነው? አልዐቅሉ ጤነኛ ዐቅል መኖር። ጤነኛ ሲባል የተፈለገው ምንድነው? ጾም ለመያዝ የሚያስችል ዐቅል ማለት ነው የተፈለገው እንጂ ለምሳሌ ጭንቀት መጨናነቅ ያለበት ድብርት ያለበት የመሳሰለ ጅስት አይደለም። እሱ አይደለም የሚፈልገው። እብደት ደረጃ የደረሰ ችግር ከኖረ ጾም ዋጅብ አልሆነበትም። የጾሙ ዋጋ የለው። የሚያስፈጥር ነገር ይኑር አይኑር አያውቀው። የጾም ቁርጠኛ ንያ ይኑር አይኑር አይታወቅም። ወንጀል ቢፈጽም ተጠያቂ አይደለም። በዒባዳውም እንደዚሁ በሚፈጽመው የሚያዝ አይደለም። ቀልቦ በነበረው ሐል ይታያል፣ ይመዘናል ማለት ነው። ስለዚህ ሌላኛው መስፈርት ዐቅል ነው ማለት ነው። አራተኛው መስፈርት ደግሞ القدرة على الصوم በጾም ላይ አቅም መኖር፣ የመጾም አቅም መኖር። አቅም አለው ለመጾም። ሰዎች በእድሜ ምክንያት መጾም ሊያቅታቸው ይችላል። በህመም ምክንያት መጾም ሊያቅታቸው ይችላል። በእድሜ ምክንያት እድሜያቸው በጣም ገፍቶ ወይም በህመም ምክንያት በጣም ታመው ጾም የሚያቅታቸው ሰዎች እንዴት ያድርጉ? እድሜያቸው በጣም የገፉ ሰዎች በጾም አይችሉም። ስለዚህ لا يكلف الله نفسا إلا وسعها። አላህ ነፍስን ከችሎታው በላይ ጠይቃተም በእነሱ ላይ ጾም ዋጅብ አይደለም። ይሁን እንጂ ከሰሃቦች ጀምሮ አብዛኞቹ ዓሊሞች ለእያንዳንዱ ቀን አንዳንድ ምስኪን ያብሉ ይላሉ። ለእያንዳንዱ ቀን አንዳንድ ምስኪን ያብሉ ይላሉ። እነማን በእርጅና ምክንያት ወይም ደግሞ ቋሚ የሆነ ህመም ገጥሟቸው ተስፋ የሌለው አይነት መዳም ተስፋ የሌለው አይነት መጾም የማይችሉ ሰዎች መጾም አይጠበቅባቸውም። ለሚያፈጥሩበት ቀን አንዳንድ ምስኪን ያብሉ ብለው ያስቀምጣሉ። የአብዛኞቹ ዑለማ አቋም ይሄ ነው። ከሚል ዓሊሞች ለምሳሌ ኢብኑ ሐዝም እና ኢብኑ ዐብድ አልበር የተባሉ ዓሊሞች ምን ይላሉ? እነዚህ ሰዎች ጾም ዋጅብ አልሆነባቸው፣ ምክንያቱም አቅም የላቸውም። አቅም የሌለው ሰው በሱ ላይ ዒባዳ ይሄ ጾም ዋጅብ አልሆነም ማለት ነው። ዋጅብ ካልሆነበት በምን መነሻ ነው ምግብ አብላ ዋጅብ ሆኖብሃል የምንለው ይላሉ። ወላሁ አዕለም። አቅም ያለው ሰው ራሱን ከኺላፍ ለማውጣት ሰሃቦች ሲያደርጉ እንደነበረው ለምስኪኖች ይስጥ። ለዚህ የሚቸገር ከሆነ ችግር የለበትም። የሚያቀተው የሚቸገር ከሆነ በጊዜያዊ ህመም ምክንያት መጾም ያቃተው ከሆነስ ሌላ ጊዜ በምትኩ ይጾማል። ያፈጥራል፣ ሌላ ጊዜ ይጾማል። ለጊዜው መጾም ይችላል። ነገር ግን ታሟል፣ ጾሙ እየከበደው ከሆነ ያለበትን ሁኔታ ያያል። ዝም ብሎ የታመመ ሁሉ ያፈጥራል ማለት አይደለም። የታመመ ሁሉ ያፈጥራል ማለት አይደለም። ከጾሙ ጋር ምንም ንክኪ የሌለው በጾሙ ምክንያት የሚጨምር ህመም የሌለው በጾሙ ክፍለ ጊዜ ውስጥ የሚወስደው መድኃኒት የሌለበት አይነት ህመም የታመመ ሰው ማፍጠር አይችልም። ታሟል፣ ነገር ግን እንዳይጾም የሚያደርገው አይደለም። የሚወስደው መድኃኒትም አልኖረም። በጾሙ ሰበብ የሚባባስ ነገር የለም። ማፍጠር የለበትም፣ መጾም አለበት። ሌላው ደግሞ በመጾሙ ምክንያት ከብዶታል፣ በሽታው ይባባስበታል። ከብዶት ነው ያለው ወይ በሽታው ይባባስም ከብዶታል። የከበደው ሰው ማፍጠር ይችላል። ሩክሳ አለው። እንደውም ማፍጠሩ የተሻለው ነው የከበደው ከሆነ።
እየከበደ ከሆነ መጾም ቢችልም እየከበደ ከሆነ ማፍጠር ይችላል። ህመምተኛ ነው ልብ በሉ። ሌላው ደግሞ መጾሙ የሚያባብስበት ሆነ በቀኑ ክፍለ ጊዜ የሚወስደው መድኃኒት አለ። ያን መድኃኒት ጊዜውን ያሳልፍ ጉዳት የሚያደርስበት ነው። ለምሳሌ በመጾሙ የበለጠ ህመሙ የሚባባስ ነው። መጾም አይቻልም። ራሳችሁን አትግዱ ነው የተባለው። ولا تقتل أنفسكم ነፍሶቻችሁን አትግደሉ፣ ራሳችሁን አትግዱ። በእስላም ራስን መጉዳት አይቻልም። በጾም ራስን መጉዳት አይቻልም። በዒባዳ ልብ በሉ፣ በጾም ነው ላይ ራስን መጉዳት አይቻልም እየተባለ ነው ያለው። ስለዚህ ምን ያደርጋል? አቅሙ በሚችል ጊዜ አላህ ዓፊያ ሲያደርገው ይጾማል። ሳይሻለው ከሞተ የለበትም። ምንም የለበትም። ተሽሎት ቀዷ የሚያወጣበት ጊዜ አግኝቶ ሳይፈጽመው ከሞተ ቤተሰቦቹ ሊጾሙለት ይችላሉ፣ ጓደኞቹ ሊጾሙለት ይችላሉ። ቀዷ የሚያወጣበት ፋታ አግኝቷል፣ ጊዜ አግኝቷል። ከዛሬ ነገ እያለ ሳይፈጽም ከሞተ ቤተሰብ ቀዷ ሊያወጣለት ይችላል፣ ጓደኛ ቀዷ ሊያወጣለት ይችላል። ሌላኛው የጾም ሸርጡ ምንድነው? الطهارة من الحيض والنفاس ከወሊድ ደም ከወር አበባ ደም ነፃ መሆን። ነፃ ያልሆነ ሴት መጾም አትችልም። ምክንያቱም ጾም አይቆጠርም በዚህ ሰዓት። ይሁን እንጂ በሌላ ጊዜ ቆጥራ ምን ታደርጋለች? ቀዷ ታወጣለች። ሌላ ነገር አይጠበቅባትም። ቀዷ ማውጣት ነው የሚጠበቅባት። ከዚህ ቅድም ከተነሳው ህመም ጋር አብሮ የሚታሰብ ወይም ከዚያው ከኒፋስ ጋር አብሮ ከህመም ጋር የሚያዝ ነገር አለ። ምንድነው እሱ? ለምሳሌ አጥቢ የሆነች እናት፣ ነፍሰ ጡር የሆነች እናት ጾም ቢከብዳቸው ባሉበት ሁኔታ መጾም ቢከብዳቸው ወይም ደግሞ ልጇ እንዳይጎዳባት ብንፈራ ማፍጠር ትችላለች። እሷ መጾም ትችላለች። በመጾሟ ምክንያት ወተቷ የሚቀንስ ሆነ፣ ልጇ የሚጎዳ ሆነ፣ በመጾሟ ምክንያት ጽንሱ ላይ ጉዳት ሊደርስ ስለሚችል በደንብ መመገብ አለብሽ አላት ታማኝ የሆነ ሐኪም። ማፍጠር ትችላለች። በምትኩ ሌላ ጊዜ አላህ ሲያስችላት ቀዷ ታወጣለች ማለት ነው። እሺ ይሄንን ሸርጦችን በተመለከተ ያሉ ጥቅል ነገሮች ናቸው። 6 ሸርጦች ናቸው የተነሱት። አንደኛ ኢስላም፣ ሁለተኛ ብሉግ፣ ሶስተኛ አቅል አእምሮ፣ አራተኛ القدرة على الصوم መጾም ላይ አቅም ችሎታ መኖር፣ አምስተኛ ያላነሳሁት አለ الإقامة ዋጅብ የሚሆነው በአገሩ ላይ የኖረ ሰው ነው ያለ ሰው ነው። መንገድ ላይ ያለ ሰው፣ ጉዞ ላይ ያለ ሰው ዋጅብነቱ ወዲያው መፈጸሙ ለጊዜው ተነስቶለታል በጊዜያዊነት። ስለዚህ ከመንገዱ ሲመለስ የሚኖርበት ሀገር ላይ ሲደላደል መጾም ይችላል። ጉዞ ላይ ያለ ሰው ዋጅብ አይሆንበትም፣ የትም ማድረግ ይችላል። ጾሙ የማይጎዳው ከሆነ ምንም ልዩነት ከሌለው መጾሙ ለሱ የተሻለ ነው። ምክንያቱም አንደኛ ዕዳ ነው፣ ዕዳ ቶሎ ሲከፈል ነው የሚወደደው። ሁለተኛ ወሩ ረመዳን የተለየ ፈضል አለው። ሌላ ጊዜ ከሚፈጽመው ይሄን ፈضል ባያሳልፍ ከሰው ጋር አብሮ መፈጸም ራሱ ምን አለው? የራሱ ነሻጥ አለው፣ ንቃት አለው። ረመዳንን ካሳለፉ በኋላ ቀዷ ላይ ስንት ዓመት የሚወስድባቸው ሰዎች አሉ እየተዘናጉ። መዘናጋትም ሊኖር ይችላል። ስለዚህ ሙቂም ያልሆነ ሰው የማፍጠር ፍቃድ አለው። ይሁን እንጂ የተሻለው ምርጫ ይሄው በመንገዱ ምክንያት የሚከብደው ከሆነ ማፍጠር ይችላል፣ ምርጫ አለው ማለት ነው። እሺ ከዚህ ባሻገር ሌላ የሚነሳው ነገር ፈዳኢሉ ሸህሪ ረመዳን፣ የረመዳን ወር ፈضሎቹ ምንድናቸው? የተለየ ዋጋ ነው። አላህ Subhanahu Wa Ta'ala ከሰዎች መርጦ ከሰው በላይ ያበለጣቸው አሉ። ከፍጡራን በላይ የሚያበልጣቸው ፍጡሮች አሉ። ከመላእክት ያበላለጣቸው አሉ። ከነቢያት ያበላለጣቸው አሉ። ከሀገር ያበላለጣቸው አሉ። ከጊዜ ያበላለጣቸው አሉ። በዚህ መሰረት የረመዳን ወር ከሌሎች ወራት የተለየ በርካታ በላጭ የሆኑ ነጥቦችን አድርጎበታል አላህ Subhanahu Wa Ta'ala። ምን ማለት ነው? እነዚህ ልዩ የሆኑ ፈዳኢል ሰዎች ከተጠቀሟቸው የበለጠ የሚያመርቱባቸው ምርት የሚያፍሱባቸው ወቅት ነው ማለት ነው። ስለዚህ በዚህ ላይ ከሚነሱ ነገሮች ትኩረት መስጠት ይኖርብናል። ረመዳን ከዛ በፊት እና ከዛ በኋላ ካለው ወር ልዩነት የሌለው መሆን የለበትም። እኛ ዘንድ ሶላታችን፣ ጾማችን፣ ሰደቃችን፣ ዚክራችን፣ ቲላወተል ቁርአን፣ ከቤተሰብ ጋር ያለን መልካም ቅርርብ፣ ከትዳር ጋር ያለ፣ ከልጆች ጋር ያለ፣ ከወላጅ ከጎረቤት ነገራችን የበለጠ ስሜታችን የሚገራበት ውስጣችን የሚታነጽበት ወር መሆን አለበት። አንድ ሊሆን አይገባም። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ምን ይላሉ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
يبشر أصحابه صحابتهم يبشروا نبرة بمدن رمضان سيمته بالصراط لخير ولا لا يتلقى نقركم نورمال وهنا نقركم بالصراط يلا من يتلقى نقر بلده بالصراط يلا رمضان سيمته يبشروا نبرة يمسراج يناقروا نبرة قد جاءكم رمضان برقة المتأجب شهر مبارك يتبارك يهون ورد افترض الله عليكم صيامه الله السنة أمن قديت أدرقوا لنا أنتلاي تفتح فيه أبواب الجنة بسوس جنة بروج كفتالو يا جهنم بروج الزرقالو شيطانوش يتكفرالو فيه ليلة خير من 1000 شهر بسوس عندك ليلة هذا كأنت شيء ليلة يبلغ أشهونك من حرم خيرها السؤال تنفجسه فقد حرم برقم تنفجر السؤال عندما تأت خير ما تأتيه تلك نجر نبرقت إني أتوال ما فاتي فلكوا تزرزروا شو لما تأبت سلامه تلقوا لدى النبي صلى الله عليه وسلم إيام السرونه يمسراش يالونه يمسراش يميله يتلقي فضل سلالونه بدون فضائل سلالونه إهم ما استريا سلقات كوستو من اللي لكم النجر عند سيد السراج سللو من እንደሆነ ባንድ ነገር ራሱ ከውስጡ የሚያስደስት ነገር ነው የሚጠብቀው ስለዚህ በረመዳን መምጣት ውስጣችን ደስታ የደስታ ስሜት አለ ወይስ እንደ ሸክም ነው የምናየው የደስታ ጊዜ ነው የተለየ አጅር የምናስበት በርካታ ኸይር ያለበት ድባቡ ራሱ ሁሉ የሚቀየርበት ጊዜ ነው ስለዚህ በደስታ ልንቀበለው ይገባል አላህ Subhanahu Wa Ta'ala ረመዳንን كإسلاماتنا مأذن عند مأذننا درجه النبي صلى الله عليه وسلم بني الإسلام على 5 إسلام بأمست لا تجنبت ولا ملكنا صلى الله عليه وسلم بمثال ما استمر يا بزار بمثال ما استمر يا بزار بديزو تبرتاتهم كاستولنا تبرت أدماجوج تبرت إندي أدركم يعني كذا يسرت التكمال ملكنياو እጄን ይዘው ልክ የቁርአን ሱራ እንደሚያስተምሩ ይዘው አስተማሩኝ ይላል አንዱ ሱሐቢ ሌላኛው ሱሐቢ ተከሻይን ያዛድርገው አስተማሩኝ ይላል ሌላኛው ሱሐቢ ደገስ ብለው ነበር እየተናገሩ ያስተማሩ ያሉት ከዛ ቁጭ አሉ على وقول الزور على وشهاده الزور እየደጋገሙ አስጨነቁ ምን ነው ዝም ባሉ ብለን እስከምናስብ ድረስ ሌላ ጊዜ ደግሞ ምን ያደርጋሉ ደግሞ ደጋግመው በደጋገም ያደርጉታል ሌላ ጊዜ በቁጣ ኹጥባቸው ምን ነበር ድምጻቸው ከፍ ይላል ደምስራቸው ይገታተራል ትኩረት እንዲያደርጉ ለማሳሰብ ማለት ነው ሌላ ጊዜ በምሳሌ ይናገራሉ አንድ ነገር ይናገሩና ምሳሌ አይሉም ግን ምሳሌ አለ ውስጡ ላይ ለምሳሌ انما الاعمال بالنيات وانما لكل امرئ ما نوى انما الاعمال ስራዎች በአጠቃላይ በንያ ነው ዋጋ የሚኖራቸው ወይም በንያ ነው የሚፈጸሙት وانما لكل امرئ ما نوى ለሰው ሁሉ ያሰበው ነው ያለው እነዚህ ህግ ናቸው የተቀመጡት ከዛ በጥላለው ምሳሌ ነው فمن كانت هجرته هجرة አንድ የዒባዳ ምሳሌ እንጂ በሷ ቦታ ላይ ሂጅራን አውጥተን ሌላ ዒባዳ ልንተካመል እንችላለን ምሳሌ ላይ ያስቀመጡት እንዲህ አይነት በጣም ብዙ የማስተማር ስልት አላቸው በምሳሌ ያስተምራሉ እዚህም ላይ ቡንየ الاسلام على 5 የበለጠ ትኩረት እንድናደርግ የሚጠቁም አማቀራረብ ያቀረቡበት ኢስላም በአምስት ነገሮች ላይ ነው የተገነባው በምን ምሳሌ ያቀረቡት በግንብ በቤት ነው እየመሰሉት ያሉት ቤታችንን አስቡት ይሄ ቤት አራት ምሰሶች አራት ማዕዘናት አሉት ይሄ ቤት በአራት ማዕዘን ላይ ተገንብቷል እያንዳንዱ ማዕዘን የቤቱ ወሳኝ ክፍሎች ናቸው ማዕዘን ፈረሰ ማለት ሁለቱን ግድግዳዎች ከተለያየ አቅጣጫ የመጡትን ያገናኘው ተለያየ እነዛ ግድግዳዎች ጥንካሬያቸውን አጥተዋል ሌላ ማዕዘን ሲፈርስ ከሁለቱም አቅጣጫ ማዕዘን ሲፈርስ ያ ግድግዳ ብቻውን ቆመ ቀላል ነገር ሊደገፈው ሊወድቅ ይችላል በሚታይ ምሳሌ ያቀረቡልን ቤታችንን አንዱ ግድግዳ አንዱ ማዕዘን ፈርሶ በሰላም እንተኛለን ልክ እንደዛ ያደረጉ ነው ቡንየ الاسلام على 5 اسلام በአምስት ማዕዘን ላይ ተገንብቷል በአምስት ላይ ተገንብቷል አንዱ ማዕዘን ምንድነው ረመዳን መስ የእስላማችን ወሳኝ ምሰሶ ወሳኝ ማዕዘን የረመዳን ጾም ነው ይሄ ብቻውን የተለየ ፈድል እንዳለው በቂ ጠቋሚ ብቻውን ይሄ
የቤታችን አንድ ግድግዳ ቢፈርስ ሰላም አንተኛም ዝም ብለን ምንም ነገር እንዳልተፈጠረ ልንሆን አንችልም። የዲናችን የኢስላማችን አንድ ግድግዳ እንዳለ ቢናጥ የማይጎረብጠው ካለ የሞተ ሰው ሊሆን አይችልም። ቡኒ الاسلام على خمس ያለ ምክንያት አይደለም ቡኒ ያሉት በዲና በግንብ እየመሰሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የረመዳን ጾም የመጀመሪያ ፈድሉ ምንድነው? የኢስላማችን አንዱ ማዕዘን መሆኑ ነው። የአንድ ሰው እስልምና አለ ለማለት ቆሟል ባለበት ለማለት አንዱ መለኪያው የረመዳን ጾም ስለሆነ ነው። ሁለተኛ የረመዳን ጾም ፈድሉ انزل فيه القرآن ቁርአን የተወረደበት ወር ነው። በዘፈቀደ የሚሆን ነገር የለም። ከአላህ ዘንድ ሁሉም በቅድ ነው የሚሆነው። ረመዳን ቁርአን በረመዳን የወረደበት ያለ ምክንያት አይደለም። ረመዳንን ሲያከብረው ቁርአን ጅብሪል ይዞት መጣ፣ በሙሐመድ ላይ ወረደ፣ በለይለቱል ቀድር ወረደ። ሁሉም የተከበሩ ናቸው። ተመለከቱ። በረመዳን ወር ወረደ። ረመዳን ራሱ በሱ ሰበብ የተከበረ ነው። የወሩን ታላቅነት ያመላክታል። የረመዳን ወር ታላቅነት ይጠቁማል። شهر رمضان الذي انزل فيه القرآن ቁርአን የተወረደበት ወር እኮ ነው ያለ ነው። ወጋውን እንድናውቀው ነው በዚህ መልኩ የሚጠቁመን። ሶስተኛ አላህ Subhanahu Wa Ta'ala ለይለቱል ቀድርን በውስጡ አድርጓል። ለይለቱል ቀድር ማለት ምንድነው? ለይለቱል ቀድር ማለት وما أدراك ما ليلة القدر ليلة القدر ማለት ምን እንደሆነች ምን አሳወቀ? ليلة القدر خير من ألف شهر ከአንድ ሺህ ወር በላጭ ሆነች ነች። በአንድ ሺህ ወር ከተፈጸመ ዒባዳ የምትበልጥ ነች። አላህ ብርታትን ለሰጠው የተለየ የቂን ላለው ሰው ድክመታችን ያሳደረው ነገር ስለሚኖር ይሄን ማለት ነው። ጥንካሬን ለሰጠው ሰው በረመዳን የመጨረሻ አስሮቹ ሌሊት ላይ ናት የሚለው ባይታወቅ እንኳን በረመዳን ውስጥ ናት የሚለው ባይታወቅ እንኳን ሰዎች ከዓመት እስከ ዓመት ቢደክሙላት የሚገባት የሆነች ጊዜ ትልቅ ፈድል ነች ለይለቱል ቀድር። ምክንያቱም እድሜን እኮ የሚፈጽመው ዒባዳ አላህ ይችን ቀን ይችን ሌሊት ከገጠመው ጋር አይስተካከልም። ኸይሩን ሚን አልፍ ሸህር ኸይሩን ሚን አልፍ ሸህር እጅግ የተለየ ቦታ እንዳላት የተለየ ዋጋ እንዳላት እየጠቆመ ነው። ረመዳን ለይለቱል ቀድር በውስጡ ይገኛል እያለ ነው አላህ Subhanahu Wa Ta'ala መልእክተኛው ሰለላሁ ዐለይሂ ወሰለም እንደጠቆሙት። ሌላ ረመዳን ሰበቡን لمغفرة الذنوب የወንጀል ምህረትን ለማግኘት ወሳኝ የሆነ ሰበብ ነው። ወንጀሎች የሚማሩበት ጊዜ ነው። من صام رمضان إيمانا واحتسابا غفر له ما تقدم من ذنبه አምኖ ከአላህ አጅሩን አስቦ በየቂን ረመዳንን የጾመ ሰው ያለፈ ወንጀሉ ይማርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ በኩል በረመዳን ጀነት የጀነት በሮች የሚከፈቱበት የእሳት በሮች የሚዘጉበት ሸይጣኖች የሚጠፈሩበት ነው። ኸይር የሚጨምርበት ሸር የሚቀንስበት ጊዜ ነው። ስለዚህ ይሄንን ፍርሳ እንደሚገባ ልንጠቀም ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ በኩል لله عند كل فطر عتقاء ለአላህ ነፃ የሚወጡ ከእሳት ነፃ የሚወጡ ባሮች አሉ በእያንዳንዱ ፍጥራ ላይ አሉ። በረመዳን ወቅት ያለን ይሄም ራሱ ስለዚህ እነዚህ ዝም ብሎ አይገኙም። በወሩ ላይ ስላለፈ ብቻ ያገኘው ማለት ነው። በትክክል እንጠቀምበት ይገባል። እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም للصائم فرحتان ለጾመኛ ሁለት ደስታዎች አሉት አሉ። አንደኛው ደስታ اذا افطر فرح بفطره ሲያፈጥር በማፍጠሩ ይደሰታል። በተለይ አድካሚ ስራ ያለው በረሃ ላይ የሚኖር በውሃ ጠን የሚቃጠል ረሃብ በደም ጎርቶ ስሜቱን የሚያውቀው ሰው ሲያፈጥር የሚኖረው ስሜት ይለያል። ሲያፈጥር የሚኖረው ደስታ አለ። በሌላ በኩል وإذا لقي ربه عز وجل فرح بصيامه ነገ يوم القيامة ከጌታው ጋር ሲገናኝ ዱንያ ላይ በመጾሙ ይደሰታል። እንደገና አላህ ዘንድ የሚያገኘው የተለየ ነገር እንዳለ ስለሚያውቅ ማለት ነው። ያሳለፈው ጾም ያስደስተዋል። ረመዳን ይሄን ፈድል አለው። ረመዳን الصوم جنة ጾም ጋሻ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከአጉል ስሜት ይከላከላል። ከስጋዊ ከሚገፋፋ ጥፋት ላይ ከሚጥል ወንጀል ላይ ከሚጥል ስሜት የሚከላከል ጋሻ ነው። ከእሳት የሚከላከል ጋሻ ነው። ሰበብ ነው። ረመዳን ሸዋል 6ን ጨምሮ ለጾመ ሰው አመት እንደጾመ ነው የተባለበት ነው። ረመዳን በዒባዳ በሶላት
በቂያም ላሳለፈ ሰው እንደዚሁ የተለየ ፈضል ነው ያለው። መልእክተኛው ሰለላሁ ዐለይሂ ወሰለም ኢማሙ ጋር ሰግዶ እስከሚመለስ የሰገደን በተመለከተ በአንድ ወቅት ሌሊት አሰገዷቸውና በጣም ገፍተዋል። የቀረውንም ልታሰግደን የአላህ መልእክተኛ ሆይ አሉ ሰሃቦች። በዚህ ጊዜ ምን አሉ? ኢነ الرجل اذا قام مع الامام አንድ ሰው ከኢማሙ ጋር ከቆመ ለሶላት ማለት ነው حتى ينصرف ኢማሙ እስከሚመለስ ድረስ አብሮ የጨረሰ ሰው حسب له بقية ليلته ያሉ የቀረው ሌሊቱም እንደቆመበት ነው የሚታሰብለታል። ከኢማሙ ጋር በዚህ መልኩ ያሳለፉ ይሄ ረመዳን ላይ ያለ የተለየ ፈضል ነው። ከዚህ ውጪ በርካታ ፈضል ለምሳሌ በረመዳን የሚፈጸም ዑምራ በረመዳን የሚፈጸም ልክ እንደ ሐጅ ነው። ወይም በነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ጋር ሐጅ እንደማድረግ እንደሆነ የሚጠቁም ሐዲስ አለ። ረመዳን ከቁርአን ጋር እንደዚሁ ነገ የውም አልቂያማ አማላጅ እንደሚሆኑ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እነዚህ ፈضሎች የተለዩ ፈضሎች የተወሰኑ ናቸው። የቀሩ ብዙ ይኖራሉ። ትኩረት ልንሰጥ ይገባል። በትክክል ስንፈጽም ነው እነዚህን የምናገኘው። እንዴት እንጠቀምበት? አንደኛ በኢሕያኢ ለያሊሂ ሌሊቶቹን ሕያው በማድረግ በመንቃት ለምሳሌ ተራዊህ በመስገድ ከምንም በላይ ፈርዶቹን እናስቀድም። ብዙ ሰው ፈርድ ላይ የተዘናጋ ሱና ላይ የሚጠመድ ሰው ይኖራል። ይሄ ብልጥ ነጋዴ የሚሰራው አይደለም። ይሄ የሞኝ ሂሳብ ነው የሚሆነው። ፈጅር ላይ ተራዊህ መቆሙ ፈጅር ላይ በትክክል እንዳይሰግድ የሚያደርገው ከሆነ ተራዊሁን ይተው። ነገር ግን እንደምንም አመቻችቶ መበርታት ነው ያለበት። ተራዊሁን መዳከም የለበትም። ሌሊቱን በዒባዳ ማሳለፍ من قام رمضان إيمانا واحتسابا رمضانا أمننا أجرك الله السبو يقوم مالك ሌሊቱን በሰላት ያሳለፈ ማለት ነው። ያሳለፈ ሰው غفر له ما تقدم من ذنبه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ከረመዳን እንድንጠቀም የሚያደርገን ነገር ምንድነው? ፈርድ ሶላቶችን በጀማዓ መስገድ፣ በተለይም የመጀመሪያውን ተክቢራ መጠቀም ለየትኛውም ጊዜ ያስፈልግ ነው። አብዛኞቻችን አላህ ያዘነለት አላህ ያበረታው ሲቀር ምን ዘናጋበት ነው። ረካዓዎችን እያሳለፍን ነው የምንገኘው በብዛት። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አነስ ባስተላለፉት ሐዲስ من صلى لله 40 يوما في جماعة يدرك التكبيرة الأولى كتبت له براءة 40 ቀን የመጀመሪያውን ተክቢራ ያገኘ የጀማዓ ሶላትን የሰገደ ሰው ሁለት ነፃነቶች ይመዘገቡለታል። ነፃ መሆን ይመዘገቡለታል። ከምን ነፃ መሆን? ምንድናቸው እነሱ? براءة من النار وبراءة من النفاق ከእሳት ነፃ መሆን ከንፍቅና ነፃ መሆን። ተክቢረተ ኢሕራም ላይ መገኘት የተለየ ዋጋ እንዳለው እየተነገረን ያለው። በነገራችን ላይ ከተክቢረተ ኢሕራም ስንርቅ ቀስ ያለ አንዳንድ ሰው ከዲን የሚወጡትን ካየናቸው እኛ የመጨረሻውን እያየን እንደነግጣለን። ከዛ በፊት ከዲን የራቁበት ብዙ ነገር አላቸው። ይሄን ያህል ሰው ከፈረ ሲባል ሰው ይደነግጣል። እነሱ ግን ተሸርፈው ቀድመው ወጥተዋል። ከሶላት ርቀዋል፣ ከጾም ርቀዋል፣ ከዘካ ርቀዋል፣ ከሐራም ነገሮች መጠንቀቅን ትተዋል። የመሳሰሉ አንድ ሰው ከአዛን በፊት መስጂድ ይገባ ከነበረ ቸልተኝነት ሲጀምር አዛን ከተደረገ በኋላ ቸልተኝነት ሲጀምር ከተክቢረተ ኢሕራም በኋላ አሁን ሲጨምር ቤት መስገድ እሱም ሲቀጥል ሰዓቱን እየገፉ መስገድ እሱም ሲቀጥል ከነጭራሹ መተው ሊመጣ ይችላል። 11 ሰዓት አንዴ ኳስ እያየ ነው ትንሽ ጨርሼ እከተላለሁ ሰግዳለሁ እያለ 11 ተኩል ለ12 ሩብ ጉዳይ ሲሆን ጓደኞቹ ቤት መጡ። አሁን ተነስቼ ልሰግድ እስካሁን የቆይተ ነው እነሱ ምንድነው የሚሰጡት? ስለዚህ ዝም ብል ይሻላል። ቢያሳልፈው ይችላል። አጉል ይሉኝታ ገዳይ ነው። ከነሱ ትዝብት በላይ ሀያሉ አላህ እየተመለከተ ነው ያለው። ከዛ ከነጭራሹ መተው ሊከተል ይችላል። ወደ ነጥቤ ስመለስ ረመዳንን አንዱ የበለጠ ለመጠቀም ከምንጥርባቸው መንገዶች ሶላትን በተገቢው መልኩ በተሟላ መልኩ ተክቢረተል ኢሕራም ጭምር እያገኘን ለመስገድ እንጣር። ያለፈን እንኳን ቢኖር ቀጣይ ላይ እንደዚሁ ሙሉ ለማግኘት እየጣርን ማለት ነው። ሌላ ከፈጅር በኋላ መስጂድ ውስጥ መቀመጥ
የተለየ ፈضل አለው በየትኛውም ጊዜ ነው ነገር ግን ረመዳን ወቅት የተለየ ስለሆነ ልንጠቀምበት ይገባል አነስ ባስተላለፉት ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል من صلى الغداة في جماعة የሱብህ ሰላት በጀማዓ የሰገደ ثم قعد يذكر الله حتى تطلع الشمس ከዚያም አላህን ዚክር እያደረገ እያወሳ ፀሐይ እስከምትወጣ የቆየ ከዛም ፀሐይዋ ወጥታ ትንሽ ከፍ ካለች በኋላ 10-15 ደቂቃ ቆይቶ ثم صلى ركعتين ሁለት ረካዓ የሰገደ የዱሃ ሰላት ትችላለች كانت له كأجر حجة وعمرة لك عند حجنا عمرة أجر የሚኖር ታመት ታማሉ ነብይ ሰለላሁ ዐለይሂ ወሰለም ሙሉ የሆነ ይሄን ማን ትኩረት የሚሰጠው አንዱ ላይ ትኩረት ብናደርግ አንዱ ላይ ብንዘናጋ ሌላው እንዳልተመጣሪ ይኖርብናል ማለት ነው ሌላ ቁርአን ላይ ትኩረት የሚያስፈልጉ ነገሮች ቲላወት القرآن ومدارسته ቁርአንን መቅራትና መማማር ረመዳን ቁርአን የወረደበት ወር ነው የተለየ ትኩረት ቁርአን ላይ የምናተኩርበት ነው ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል በረመዳን ሙዳረሳ ያደርጋቸው ነበር በረመዳን ሲሆን في كل ليلة በየሌሊቱ ከሳቸው ጋር ቁርአን ሙዳረሳ ያደርግ ነበር በሳቸው ላይ ወርዶ ስለዚህ የበለጠ ለቁርአን ትኩረት መስጠት አለብን ገበያ ላይ የተቀመጠ ሰው ሱቅ ላይ የተቀመጠ ሰው በማይረባ ተፈንቶ ጊዜውን ማሳለፍ የለበትም ገበያ የለም እያለ ያማር ቁርአንን ገልጣቃ በዚክርህን አድርግ በሌላ በኩል ትኩረት ማድረግ ያለብን አሰደቃ ሰደቃ ሲባል ከዘካ ይጀምራል ዋጅብ ከሆነ ነው የሚጀምረው በረመዳን ብዙ ሰው ዘካውን የሚያወጣ ረመዳን ላይ በትክክል እናውጣ ገንዘባችን ማለት ወይ ዱንያ ላይ የተጠቀምንበት ነው ወይ ቀብራችን አብሮ የተሻገረ ነው ከዛ ውጭ ቀሪ ነገር የኛ ንብረት አይደለም ሞኝነት ነው ንብረት ማለት ወይ የበላኸው የለበስከው የኖርክበት ነው ወይ ደግሞ ተከትሎ ቀብር የሚገባው ከስራ ነው በሰደቃ ላይ ያዋለ ነው የፈለገ ቢሊየነር ሆን ያንተ አይደለም ፋይዳ የለው ትርጉም አይኖረው ዘካ በትክክል እናውጣ ቀላል ነው ያለን ንብረት ለ40 እናካፍለው የዘካው መጠን ይሰጣልና 400 ሺህ ካለ ለ40 ያካፍለው ትንሽ ገንዘብ ነው ربع العشر ማለት ምንድነው ربع العشر 10 ለምሳሌ 10 ዳቦ አላችሁ እንበል 10 እንጀራ አላችሁ ከ10 ውስጥ አንዱን አንሱት አንዱን ለአራት ተከፈሉት አንድ አራተኛው ለታዩ አሳን ተሰጣችሁ እሷን ለዘመድ ብትሰጡ እሷን ለጎረቤት ብትሰጡ እሷን ለሆነ ምስኪን ብትሰጡ ብዙ ናት ወይቺ 100 ብር ያለ ሰው 2 ብር 50 ቢሰጥ ይሄ እኮ ማለት ነው 100 ብር ያለው ሰው 2 ብር 50 በ100 ብር ዘካ ይወስዳል ይላል አይደለም ንጥሩ ነው ማሳየት የፈለኩት 100 ሺህ ብር ያለው ሰው 2500 ብር ብዙ ነው ወይ ይሄ ነው ወይ የሚያጓጉት የሚጠላ ይሄ ነው ወይ ከአላህ ጋር የሚያጣላ ይሄ ንብረት ሆኖ ነው ወይ ስለዚህ አላህ Subhanahu Wa Ta'ala የበለጠ በሰደቃ በንብረታችን እንጠቀምበት ዘንድ ሰደቃ ሲጀመር ንብረትን አይቀንስም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ከዘካችን እንጀምር ሌሎችንም በተለያየ መልኩ ለምስኪን ሆነ ነገር መርዳት ቤተሰቦቻችን ክፍለ ሀገር ላይ ካሉ በምን ሐል ላይ ነው ያሉት ጎረቤቶች በምን ላይ ይሆን ያሉት ከመስጂድ ስንወጣ ህፃናት ልጆችን ይዘው እየተቆራመዱ የተቀመጡ ምስኪኖችን እናያለን የመሳሰለ ኸይር ስራ ላይ ሰደቃ ላይ ድርሻ ይኖረን ነብዩ ሰለላሁ ዐለይሂ ወሰለም ምን ነበሩ ካነ አጅወደ الناس ከማንም በላይ ቸር ነበሩ ለጋስ ነበሩ وكان اجود ما يكون في رمضان የበለጠ ለጋስ የሚሆን ደግሞ በረመዳን ነበር حين يلقاه جبريل በሚከታቸው ጋር በሚገናኝ ጊዜ ይሄ ነበር ተላላቆችም ሱና ኢብኑ ተይሚያ ረሂመሁላህ ቤት የላቸው ንብረት የላቸው ትዳር የላቸው ነገር ግን ካለቻቸው ለመስጠት ጉጉት ነበራቸው ጁሙዓ ወደ መስጊድ ሲሄዱ ከልብሳቸው ጅጌ ውስጥ ዳቦ ነገር የሚበላ ነገር ደበቅ አድርገው ይዘው ይወጡ ነበር ከዛ ተስታርጎ ለምስኪን ጣል አድርገው ይወጣሉ የሆነ ጊዜ መንገድ ላይ ምስኪን ገጠማቸው የሚሰጡት ነገር አጡ ምንም ነገር የላቸው ምንድን ነው ያደረጉት ጥንጣማቸውን አውርደው ለሁለት ቆረጡና ያንን የሰጡት የሚሰጥ ነገር ስላላችሁ ይቅርታ አድርግልኝ አሉት ሰጥተውት ይቅርታ አድርግልኝ አሉት ሱብሃንአላህ ዱንያ እኛን እንደ ፈረስ ተቀምጦ በሚጋልበን እንዳይሆን መጠንቀቅ ያስፈልጋል ኢብኑ ተይሚያ ረሂመሁላህ ዱንያ ልክ እንደ አህያ አድርጋት አሉ አህያ ተቀምጠ ከቦታ ቦታ ትሄድባታለህ ዱንያ አንተን አህያ እንዳታደርገው አህያ
ዱንያን ተለተፋፋ ምትወደው ለዱንያ ነው ምትጠላው በዱንያ ሰዎችን ምትለካው በዱንያ ነው መነጽርን ካየህ ላይ የተቀመጠው ዱንያ ነው ነጭ ለባሽ ያየህ ታደቃለህ ልብሱ ቆሸሽ ያለው ያየህ ምትልቅ ስልኩን አይተህ እንደ ሀብቱ መጠን አምሮ ላይ እንዳለው ግምት ያየህ ምታናገርበት ትዳር ላይ መጥቶ ቢጠይቅህ ድፍረት አይደለም ወይ አንተ እንዴት ገንዘብ ያየህ ምትልበት በዚህ ደረጃ ነው የሚደርሰው በተለይ በዚህ ዘመን ምንድነው የሚባለው ሰውየው መጥቶ ብዙዎች አፍታውቁት ይሆናል ለትዳር ጠየቀ ልጁ ለከሌ ልጃቸውን ፈልገን ነበር ኢማን አለው ወይ ብሎ ጠየቀው ሰዎቹ አላወቁም ደህና ነው የመስጂድ ሰው ነው ሰላት ይሰግዳል ኢማን አለው ወይ ልጃቸውን ገንዘብ እየጠቆሙ መለከተ አሁንም ስለ ዲኑ ሊያወሩ ይሞክራሉ ኢማን ነው ካሉት ኢማን አለው ወይ አይሱ ነው ማለት እውነት ለመናገር ይሄ ምናልባት ተከስቶም ላይሆን ይችላል አይተሰተተም ይባል አይደለም ካለም በተጨባጭ የሆነና ግን ዱንያ ልባችንን ወስዶታል الهاكم التكاثر حتى زرتم المقابر مقابر እስከምትጎኙ ካፍር እስከምትደባለቁ የፉክክር ስሜት አዘናጋችሁ ያለና አላህ በዚህ መጠን ስለዚህ ለሰደቃ ትኩረት መስጠት ላይ በረመዳን የተለየ ነው ሌላኛው ተፍሲር ሳኢሊን ጾመኞችን ባለችው ተምር የፍሬ ትምህርት ትንሽ ሰጥተን ሊሆን ይችላል ይተቁና ወለው ቢሸቅ ተምረት ያለ ነብይ ሰለላሁ ዐለይሂ ወሰለም በተምር ከፋይ እንኳን ቢሆን ከሳተቀረ እሷ እንኳን ከሳተቀረ ታጥረፍ ትችላለች ማለት ነው በኋላ ታስፈጠር ትችላለች ቤት ወስደህ ታስፈጠር ትችላለች ምስኪኖችን በአብዛኛው ምናልባት ያለለት የሆነች ነገር ሊሰጥ ይችላል በየጎዳናው ስንትና ስንት በየመስጂዱ በር ላይ ተቸገራለ እስኪ ከቤት ወስዶ ሊያስፈጥር ማን ነው አለ والله ገጠር ላይ ያለ ሰው የተሻለ ያለበት በዱንያው በአቅሙ የገጠሩ ሰው ያነሰ ነው ወስዶ በማስፈጠር የገጠሩ ሰው ይሻላል ዛሬ በጣም በሚያሳዝን ሐል ላይ ነው ያለው ማን ነው ወስዶ የሚያስፈጥር በሆነ ምክንያት አብሮ መቀመጥ ከብዱን ከሆነ ምናልባት እንደው እንዴታችን ወስደን ብናቀርብ በዚህ ደረጃ ተዝም ይለው አለ ማስፈጠርን እናስብበት ሌላኛው ማንሳት የሚፈልገው ለይለቱል ቀድርን በአግባቡ ለመጠቀም ለማግኘት ሙሉ ጅብር እናድርግ ለሊቶችን ቀን ስራ ያለበት ለሊቶችን በዒባዳ እንደምንም እየታገለ አብዛኛውን ሰዓት ያሳለፈው በዚክሩ የመጨረሻዎቹ አስሮች ላይ ማለት ነው ሶስተኛው አስሮችን ለሊቶች በዒባዳ የተለየ ጅብድ በማድረግ ሊጠቀም ይገባል ማለት ነው ሌሎችም ብዙ ይኖራሉ ሌላ ለጾመኛ መጨረሻ ትንሽ ማስታወስ የምፈልገው ምንድነው የጾመ ሁሉ ቀድም እንደጠቀምኩት እኩል አያገኝም ማለት ነው መቼም ሰዎች እንደልፋታቸው አላህ የልባቸው ያውቃል እንደልፋታቸው ይመነጫል ስለዚህ ከጾማችን እንጠቀም ዘንድ የሰገደ ሁሉ እንደማያገኘው መዘናጋት ያለበት ላይ ምናልባት መዘናጋታችን ቅጣት ላይ ያስከትል ይችላል فويل للمصلين ለተጋጆች ወዮላቸው ይላል አላህ ለማይሰግዱ አይደለም ለተጋጆች ወዮላቸው ለምን አይነት ተጋጆች ሶላታቸውን ህግጋትና ደንቦች ጠብቀው የማይፈጽሙ ይሆኑ ወይ ወቅቱን የማይጠብቁ ወይ ጧሃራውን የማይጠብቁ የመሳሰለ ወይ ደግሞ አርካኑን የማይጠብቁ ይሆኑ ወዮላቸው ይላል ጾማችንን እንደዚህ ወዮላቸው የሚያስብል እንዳይሆን በትክክል የምንፈጽመው መሆን አለበት ወሩ ትክክል ትኩረት ልንሰጠው ይገባል ነብዩ ሰለላሁ ዐለይሂ ወሰለም ይላሉ رب صائم ليس له من صيامه الا الجوع ስንት ጾመኛ አለ ከጾሙ ረሃብ እንጂ ምንም ድርሻ የሌለው ይሆናል ምንም ድርሻ የሌለው ይሆናል ورب قائم ليس له من قيامه الا السهر ስንት ለሊት የሚቆም ሰው አለ ለሊቱን ከመቆሙ ለሶላት ከመቆሙ እንቅልፍ ከማጣት ውጪ ምንም የሚያስመዘግበው ከሌለው ስንት አለ እኔ እኮ ሰግዳለሁ ወጥቶ መናገር ይፈልጋል ምን ይላል አንድ ሼክ ሲናገር አንዱ ፋርማሲ ሄደና ለሊት ላይ በጣም ለሶላት በመቆም ሰዓት ላይ ከሚሰማ ድካም የሚያግዝ መድኃኒት አለ ወይ ብሎ ጠይቀዋል ፋርማሲ ለሊት ሶላት ሲሰገድ ከሚሰማ ድካም የሚቀንስ በርካታ የሚጨምር መድኃኒት አለ ምንድነው አንተ የፈለገው እኔ እኮ ለሊት ጾማለሁ እያለ እየነገረው ነው ያለው ጾሙ ፈተና ነው የሆነበት ከሰለፎች ውስጥ አንዱ ልጃቸው አብሮ ሶላት እየሰገደ ነው ለሊት ነከለ ያይሰግዱም ለምንድን ነው አላቸው ልጅ ይሄ ሶላት ተቀርቶ ልተኛ ይሻል ነበር ሰገድኩ ብለህ ልብን እንዳያቅ እንደው ስብር ነው ራስ ጋር ይቀር ኢብኑ ሙባረክ ምን ይላል አብራቸው ወጡ አንድ ጀሃላ አብረናቸው ወጥተናል ከዛ በኩል ከጠላት በኩል አንድ ሰው በጣም ፈተነና ፊቱን በጥንጣሙ የሸፈነ ሰው
ማንነቱን ያላወቀው ሰው እየተነጠቀ ይሄድና አንገቱን ገጽቶታል ጥሎት መጣ ለምን ነው የሸፈነው ማንነቱን እንዳይታወቅ ታግለን ሄደን ፊቱን ፈተን ስናየው ኢብኑ ሙባረክ ነው የሚታይላቸው እንኳን አልፈለጉም ማንነታቸው እንዲታወቅ አልፈለጉም ተመልከቱ ሱብሃንአላህ ሌሎችም እንዲህ አይነት ብዙ ናቸው ያሉት ዘይኑል ዓቢዲን በስስታምነት ስማቸው በክፉ ይነሳ ነበር ሲሞቱ ከመቶ በላይ ቤት በታቸው እርዳታ እየኖረ እንደነበረ ታወቀ እኔ ነኝ በስስት መወለጀው ማንን እንደምረዳ ላሳያችሁ ብለው ዝርዝር ለማውጣት ይገባሉ ምናምን ወስከቱት በስስት እየተወለጀው ነው ያሉት አረ እንደምታስቡኝ አይደለም ይገባው አላሳሰባቸው ዝም ብሎ ዘው ቀጠሉ ሲሞቱ እርዳታው ሲቋረጥ ማለት እንደሆነ ታወቀ በዚህ ደረጃ የኢኽላስ ነገር ትኩረት ልንሰጠው ይገባል برمضان يبدأ تذكر المسألة على الباب جابر بن عبد الله من إلهه إذا صمت ستتصوم جزي فليصم سمعك جره يصوم وبصرك عينه يصوم ولسانك ملاسه يصوم عن الكذب كوشك والمآثم كونجلوج ودع على الخادم أقل داهن كما تجد تقوت السرات الإسلام الثاني وليكن عليك وقار وسكينة يوم صيامك بس أمه كذي سكنة نوره مرقاقات نوره يتسجل أشكاتهم لجنات نوره رمضان كذلك تجريه لك هكذا ولا تجعل يوم فطرك ويوم صيامك سواء يمتى فربتنا يمتى صوبت كذي عند يخلعون لجنات للجوائهم بمزعوم يتنية مرقاقات نوره يتنية أدب نوره يتنية عبادة نوره يتنية صدقاء نوره يتنية تلقاء نوره يتنية تلاوة القرآن أتقل هنا أي الربا الذي يستمالي عنه رحمه الله سلسل يتنية تقوة النصر برمضان كشرك النتنقق شركا بتملكة الله سبحانه وتعالى بيدين عم جزينه إيه ما نسوم الجنوش رمضان أبك أو يشرك منظوما للقصة أليه حتى اليوم بزينه لا دمكم يفعلوا بزيدهم كذا كان يسألوا تفات يسأل الموسيقى ملك تفات لي كشرك ومن يشرك بالله فكأنما خر من السماء يا الله بقى الله يميادرس لك كسماء يدور الدرخل فتخطفه الطير أو تهوي به الريح في مكان سحيق كذاب بالغ لا يتمزجزج إيالا براري وزا ألف وزا ويبن فاسوس الرقبة تهدك الوصول بقى الله يميادرسه إيه لعقلات منها كبار عندهم لما تيجي يشرك بدك زي كفار إيه كل يوم تقول لي كفار كذا أنا مثلاً يشرك بدك زلال ما هي وتقول لي كفار ስለዚህ የሽርክ ጉዳይ አደራ በደንብ እንለይ ሽርክ ምንድነው ሁሉም ሽርኩ ላይ ጎዝጉዞ የተቀመጠው ሳይቀር ሽርክ ሊያወግዝ ይችላል እዛ ላይ አይደለም ጉዳይ ሽርክ ዳቦ ቄጣ የሚበላል ሊጠጣ መልእክት ያስተምራል ዝም ብሎ ሽርክ ሁሉም የሚያወግዘው ለምንድን ነው ሽርኩ ላይ ተቀምጦ ሽርክ የሚያወግዝ ከሆነ ሽርክ ምን እንደሆነ አውቀም ማለት ነው ሽርክ ማለት ተስዊየቱ غير الله بالله فيما هو من خصائص الله يا الله من لا يبهر حقك فطرون كالله دار كل ما بدأ بمنطر الله بالتجانب ليلا ميساقين كذي لجي ستقالوا زنابي ستقالوا كارك أقول يا ركاتو لأنه كذي لجنقل تجري درسالوا كارك أقول يا ركاتو لأنه تسوية غير الله بالله فيما هو من خصائص الله يروا قد يوقالوا إن أحسن لا تشن عائشة لنبي صلى الله عليه وسلم كالسولة بكربان لندي نبي صلى الله عليه وسلم ينجون وقالوا يا له كان له برقته واشامج እዚህ ግን የሼህ ሁሴን ጀብሪል የትንቢት መጽሐፍ ይያለ 18ኛ እትም ደርሷል 18 ስንተኛ እትም ደርሷል ቁም ነገር ሆኖ ይሄን እየገዙ ይወስዳል ሰው ዱንያ አኺራው ገንዘብ አውጥቶ ዱንያ አኺራውን የሚያጨልም ነገር ሲገዛ አስቡት አራት አይናማዎች ብሎ የትንቢት መጽሐፍ ይገዛል እንደው ፈንቶ ተራት አላህን ልንፈራ ይገባል ከጾማችን የበለጠ ነው ያኛው ከሶላታችን የበለጠ ነው ያኛው ለሶላታችን እንደዚሁ ትኩረት መስጠት አለብን ከጾሙ በላይ ነው የሶላቱ ዋጋ ሰንት አለ በየገጠሩ እየጾመ ግን የማይሰግድ ይሄ እጅግ የሚያሳዝን ኪሳራ የሚያሳዝን የሆነ የግንዛቤ ችግር ነው ልንጎተጉት ይገባል ሌላኛው الحذر من البدع برمضان ከሌሎች ጊዜ በተለየ ቢድዓ የሚጨምርበት ጊዜ
ቢድዓን ጨምርበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩት ተግባር አጅር አያስገኝም። እሳቸው ያላስተማሩት አጅር አያስገኝም። መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። የእኛ ትእዛዝ የሌለበትን ስራ የሰራ ሰው ውድቅ ነው ስራው አለ። የምንሰራው ስራ ቁርአን ውስጥ አለ፣ ሐዲስ ውስጥ አለ፣ ሰሃቦች ያውቁታል። ማያውቁት ከሆነ ከንቱ ነው። ኢማሙ ማሊክን አንድ ሰው መጣና ከየት ኢህራም ላድርግ አላቸው። ወደ መካ ለኑሱክ ሊጓዝ ፈልጎ ምን الحليفة ከደል ሁለይፋ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢህራም ታደረጉበት አለ። እኔ ከቀብሩ ባደርግስ አላቸው። ከነብዩ ሰለላሁ ዐለይሂ ወሰለም ቀብር ፊትና ፈራልሃለሁ አሉት። ትንሽ ማይል ነው የጀመርኩት የምን ፊትና ነው አላቸው። እሳቸው ካሳመሩት በላይ አሳምራለሁ ከማለት በላይ ምን ፊትና አለ አሉት። ከዚህ በላይ ምን ፊትና አለ? ስለዚህ እሳቸው የበቃቸው ይበቃናል። አንተም ያነሳ አይደለም እዛው ላይ እንቁም ያማረ እንጂ ያነሳ አይደለም። ከቢድዓ እንጠንቀቅ። ከሌሎች መዓሲ ወንጀሎች ስልካችን የሸር በር ነው። ቴሌቪዥናችን ማዕሸር ነው ይዞ የሚመጣው። የፊትራ ሰዓት ጠብቀው ያገር ድራማ ጨዋታ እያለ ያመጣል። ጾምን የሚፈትን ልጆቻችን እንደዚሁ ነገሮችን በጥንቃቄ ልንይዝ ይገባል። ካጉል ሙግት፣ ጭቅጭቅ፣ ንትርክ ሐታ እውነት እንኳን ቢኖርን ምን ማድረግ አለብን? ጥንቃቄ ያስፈልጋል። وإذا كان يوم صوم أحدكم ያንዳችሁ የጾም ቀን በሆነ ጊዜ فلا يرفث ولا يسخب النبي صلى الله عليه وسلم ጸያፍ ንግግር አይናገር አይጫጫሃሉ። فإن سابه أحد የሆነ አካል ከሱ ጋር ሊስተዳደረው ሊዘጋጅ ቢጀምር أو قاتله ወይም ቢላተመው ቢጋጨው فليقل إني صائم እኔ ጾመኛ ነኝ ይበል። እኔ አሳየዋለሁ ልኩም ብለህ አትነሳ ጾመኛ ነኝ ይበል። ተሸነፈ ሊያቋጥሩ ይሆናል ምንም ችግር የለም። ሞኝ የሆነ ሰው ነው በዚህ መልኩ ያስበ አትቀጥል ለፍያ አርገጣ። ከዛ ባሻገር ሌሎችንም ኢንተርኔት ጥንቃቄ ያስፈልጋል። ባራማታ ይቻላል ከነጭራሹ ይዝጋው ወይም ደግሞ የሆነ ኸይር ላይ ብቻ ይተመለከት። በኸይር መጠቀም ከነጭራሹ መዝጋት ይችላል። ያስተሰበኛል ወደ ሸር ከነጭራሹ መዝጋት። አጠቃቀማችንን መገደብ። ብልግናው እዛ ውስጥ ነው ያለው። የሚያዘናጉ በዘር የሚያጋጩ ፖለቲካ ውስጥ ገብተው ተፈንቶ የሚያመጡ የሀገር ሸር ያለው ከየትኛው ነገር የበለጠ በመሳብ በኢንተርኔት ነው እየመጣ ያለውና ጥንቃቄ ያስፈልጋል። ሌላ ኳስ፣ በተለይ ወጣቶች የኳስ ጉዳይ ጣዖት ሆኗል። ለዚህ ዘመን ጣዖት ሆኗል። የሆነ ቡድን እንግሊዝ ውስጥ ተሸነፈ ብሎ እሱ እዚህ ይበሳጫል። ምን አገባ አስቀምጥ እብደት የዓለም አንድ ጫፍ ላይ 22 ሰዎች ይሮጣሉ። ህፃናት አይደለም ማዋቂ ሰዎች ይጃጃሉ። የወቅ ነገር ተከትለው ተጫዋታ አይደለም ጉዳይ። እንዴት ዓለም ባንድ እግሩ ቆማል? ከዛ ያን ተከትሎ ጭራሽ ሶላት የምናሳልፍበት፣ ጭራሽ የምንስተዳደርበት፣ ጭራሽ የምንዋሽበት፣ ጭራሽ በስንጭት ውስጥ ተገብቶ ሰፈር የሚቀወጥበት። ያ ሱብሃንአላህ والله አንዳንዴ እብደት የራሴ ሆን ሰው ያውቃል አይታወቀውም ስሜቱ እንጂ እኮ ከዚህ ስሜት ገለል ለምትል እኮ የሚገርም ነገር አለ። ከዚህ ስሜት ውጣና ራስን ላፍታ በአእምሮ በአይነ ህሊና አግለህ ተመልከታቸው እስኪ። የሆኑ 22 ሰዎች እየተጫወቱ ነው። አንድ ከቀሪላ ተከተለ የት አውሮፓ ውስጥ ስቴዲየም ሙሉ ግጥም ብሎ እዛ የተሰለፈ ሰው አለ። ድፍን ዓለም ቴሌቪዥኑ ነው የሚያሳየው፣ ሬዲዮ ስለዚህ ነው የሚተነትነው፣ ኢንተርኔት ላይ ያለው ስለዚህ ነው። መስጂድ በተው ሳይቀር ስለዛ ውጤት ማውራት ይጀምራሉ ወጣቶች ልጆች። ውርደት እንዴት በዚህ ደረጃ ይደርሳል? ጭራሽ ጎረቤት ይበጠበጣል። ሰዓት ላይ ሶላት የሚታለፍለት ነው ጉዳይ። ቂራአት አይቀራም። ጀናባው እንዴት መውረድ እንዳለበት አያውቅም። ስለ ኳስ ግን አልፎ ብዙ ነው የሚተነተነው። ኩንታል የሆነው ቀጣለ የማይመለከተው ብዙ ነገር ገብቶ በነገራችን ላይ እንትና ሚስቱ እንደዚህ ሆና ልጁ ሊሆኑ ይላል። እስኪ ምን አገባ ያቃል? አላህ እንድንፈራ ይገባል። ረመዳን ላይ በተለይ ይበልጥ ጥንቃቄ ሊኖረን ይገባል። ሌላኛው ማሳስበው ነገር አንዳንዶች ወንድሞች ሊያስከፋቸው ይችላል። ግን እኔ በንጹህ ሁኔታ እስካነሳው ድረስ ቢከፋቸውም ማለት ነው ተቆርቁሬ ስለሆነ የግድ ማንሳት ስላለብኝ የጫት ጉዳይ ነው። የጫት ጉዳይ ብዙዎችን ያስከፋል። ጫቱ ላይ ያለ ሰው ይከፋበታል። ይሄ መሆን የለበትም። በጭራሽ መከፋት የለብንም። ለምን እንከፋለን? በቃ አላህ ያንሳልን። ለጊዜው ተቸግሬያለሁ እንደዛ በሉ። والله እዚህ ደረጃ መድረስ ትልቅ ኸይር ነው። አላህ ያንሳልን። ዱዓ አድርጉልኝ እኔም ሰበብ አደርሳለሁ። ልጆች እንዳትቀሙ
ተጠንቀቁ እያልክ የምትናገርበት ነው እንጂ ጭራሽ ለምን ተነካ እንዴት እንደዚህ ይቆማል? በጫት ለሊቱን ቁጭ ብለው ያድራሉ በረመዳን 8 ሰዓት 9 ሰዓት ሰፈር ይመገቡና ይተኛሉ። ለሊቱን ጭምር ይጾማሉ። በእስላም የሌሊት ጾም የለም። ቢጾሙ ቀን ነው አይደል? 8 ሰዓት ይበላና ይተኛል። ከዛ ፈጅር አይሰገድ፣ አንዳንዱ ዙህር አይሰገድ፣ አንድ ፍጡር ያሳልፋል። ሃይበርኔሽን ተኝቶ ያሳልፋል። አንድ ፍጡር ከሁሉም ነገር በዚህ ምንድን ነው ያለው? ስለዚህ የጫት ጉዳይ ቢቻል ከነጭራሹ ከዚህ ነው። ሰው ኑሮ ከበደኝ እያለ ለቀጠል ለማይረባ ቀጠል እንዴት ገንዘብ ያወጣል? ከዚህ ነገር ልንወጣ አላህ ልንፈራ። እንዲያውም ረመዳን ወሳኝ የሆነ ወቅት ነው ከሶስት ለመውጣት የሚፈልገው ከልብ መነሳት ነው፣ ከልብ መቁረጥ ነው። መቁረጥ ላልቻለ ሰው እና አቡ ጀህል ለሽርክ ሲሉ አንገታቸውን የሰጡት ለቆሻሻም ነገር አንገት ይሰጡ። ለቆረጠ አላህን ላሰበ ሰው ደግሞ ከልብ ካለቀሱ እንባ ይገድም ይባላል። ቁረጥ ትችላለህ። ከወሰንክ አላህ ያግዝሃል። ዱዓ አድርግበት። ሰበብ ማድረስ ማማከር ያለበት ካላማከር መውጣት ትችላለህ። ከዚህ ሰዓት በጣም ገፍቻለሁ። አላህ ለረመዳን አድርሶ ከሚጠቀሙት ያድርገን። እዚህ ላይ አቆማለሁ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.